ከአመት በኋላ ጠብቀን በራሱ ካልሆነ አንጀምርም ብለን ከብሩክ ዚቲ ጋር የመጀመሪያው እኔ ደግሞ ኩሱፍ ለብሳችሁ ሳይ ባንክ አካውንት ልታስከፍቱኝ። እስኪ አባትን ከትዳር በኋላ ግለጽልን። አንተ ምን አይነት አባት ነው? ይሄ የልብን ያህል መሰለኝ ፈጣሪ ስንፍናን አይቶ ባለቤቴ ደግሞ ምንድነው የምትወደው ወንድ ልጅ ኩሽና እንዲገባ ከማይፈልጉት ሴቶች ውስጥ ነች። ተንበርክኬ ልጠይቅሽ ዘላለም ከጎኔ ሆኝና በሁለት ነገሮች ላይ ውድድር ከያዝከው አይቻልም ይባላል። ነጠላዬን ሸፈን አድርጌ እዛው ቁጭ ባልኩበት ነው እንቅልፍ ከተኛውበት እጄ ነው ክርስትና የተነሳውና እንቅልፍ አልችልም። ደካማ ጎኔ ነው እና ልጆቹን ልክ ያወጣባቸዋል። እኔ የፈርጊ ዘመን ነኝ። ያው እኛን ያወክልም። ወደ ጋብቻውም ከመሄዳችሁ በፊት መሀል ላይ አንድ በጣም ደስ የሚል ጨዋታውን የተጫወቱት ሴትዮ አሉ። እንቧ የምር የሚያለቅሰውና አክቲንግ አይደለም ሪል አክቲንግ ነው። በቃ ላይፉን እየኖረችው ነው እሷና አው እየሞከርኩ ነው። ሰሞኑን እንግዲህ አንድ ቴጅ ፖድካስት እኔን ለማቅረብ ነው እንዴ? እኔ ደግሞ ኩሱፍ ለብሳችሁ ሳይ ባንክ አካውንት ልታስከፍቱኝ። ሰሌን እንኳን ሁሉ በሱፍ ነው የማይ አንተሽ ያው ኢቨንት ከሌለ ወይ አርሰናል ማሊያን ይማቀ ወይ በቲሸርት የልሳት ተብሎ ብሩክ ዚቲ እጅ ላይ ጣለ ነው ይባላል። ያው ጣለኝ እኮ ነው ራስ እንጂ ወይቆበት ነው መጀመሪያ ግን አይ ራስ ነው ራስን ጥላ ራስ በራስ ነው። ራስን ጥላ ወይ ወድቀህበት እየተሯሯጥኩ በነበረበት ሰዓት ኳስ በጣም ወዳለውና በዛ አጋጣሚ አዲስ አበባ ስቴዲየም ነበረን እንደ ጨዋታ ሰውነቴም ገዘፈበት መሰለኝ። ድሮ ስንት ወድቄ የተነሳው ልጅ ነኝ። አሁን መረረው መሰለኝ። ካቀም ብለኝ ደገፍ ካልኩበት ያው ለኔ ነው ደገፍ ያልኩበት ለከለሱ ብዙ ነኝ። እውነት ነው። ጥፋ አረገኝና ያው እንደምታገነው ተመስገን አሁን አገገመናል። እኔ ከብሩኬ ሞደም ነው ተቀበልኩ። ሁሉ ጊዜ ላይፍን አሶሺየት ያደርገዋል ሁሉ ነገር ጋር አሶሺየት ያደርገዋል። እንደዚህ ተሞ ብዙ ነገሮች ይሰራል ይቆየው በጣም በእርግጠኝነትና አሁን ራሱ ያለው በእርግጠኝነት ኔክስት ታይም የሆነ ነገር ይሰራበታል አይደለም እንትን ሌላው ቀርቶ የራሳችን እጅ እንኳን ይበቃዋል ይላል ይችላል። ብሩኬ ስለመጣ በጣም ደስ ብሎናል። እኔ በጣም አመሰግናለሁ። ጥር 30 2017 ላይ የመጀመሪያ ኤፒሶድ ይለቀቃል ብለን ከዚህ ስቱዲዮ ከብሩክ ዚቲ ጋር ቀርጸን ነበር። አልተሳካም። ከአመት በኋላ ጠብቀን በራሱ ካልሆነ አንጀምርም ብለን በየካቲት ወር በ2018 ላይ የመጀመሪያው ከሱ ውጪ ማንም መንገድ አይሆንም በሚል እንግዲህ ዛሬ ተሳክቶልን ሞከር አደረገን። ይሄው ተሳካልን። ከብሩክ ዚቲ ጋር የመጀመሪያው በተለይ በቴጅ ፖድካስት እንዲዝንጥ ባለው ስቱዲዮአችን መተናል። እንዴት ናችሁ? ቴጅ ፖድካስት ተጀምሯል። አንተነህ ሶል አለን። ይሄኛው እንኳን ይሻላል። አቤት ብሩኬ አዎ ይሻላል። ብሩክ በነገራችን ላይ በአስተማሪ ታሪኮች ነው የምታውቀው። ከዛ ባለፈ እኛ ደግሞ የቅርብ ሰዎቹ ጥርስ እንኳን እንዳይተርፍ አድርጎ ነው በጨዋታ ግድል የሚያደርገው። ምንም ከተሳሳቅ ከዛ በኋላ አፈር ዲቤ ነው እና ደግሞ እሱ አይስቅም። እሱ ዝም ብሎ ኖርማል ነው የሚያወራው። አንተ ነው የሚያስቀው። እኔ አንዴ ማረሰው የማሂጋ ነው ማህበር ሄደን እንግዲህ የጸሎት ሰዓት ላይ ነው ተክሊም ነበራል። አረ እንደው ቀጥለው እሷ እንደሆነ ነው ታዲያ ልክ እንደገባን ቄሱ ጸሎት ጀምረዋል። እኛ ደግሞ ርቦናል። ልክ እንደገባን ልክ ምግቡን ሲንይዘው ጸሎት ተጀመረ። ሁሉም ይቁም ተባለ። አንተሽ ጠጉር ይዞ ቆሟል። ልክ በዛ አጋጣሚ አንድ አጋጣሚ ግጥም ጥሚሉ የለም። ልክ ተኬ ቃሪያውን ሲነክሰው ብዙ ጸጥ ሲል የሱ ድምጽ ብቻ ነው የሚሰማው። አንድ እየጎረሰ እንደ ያለ አንድ ይገረ ኮባ እየገነደሰን የሚመስለው እዛ ውስጥ ያለ እሱ አጋጣሚ በጣም የሚያስቀው ነበር። እና አንስቀው ጸሎት ላይ ነው ፕሮግራሙ ደግሞ ጸሎት ፕሮግራም እየተካሄደ እሷ ራሷ እኮ ትላለች እኮ ከጸሎት ቢብላለች ከጸሎት በኋላ ደግሞ አንዳንዴ የሆነ ነገር ስትከለከል ይብስብሃል። ልክ መሳቅ አይቻልም ከተባለ ሳቅህ የሌለው ይወጥራል። ስቅ የማታውቅ ልጅ ያስቃል። ሁኔታዎችን የሚገርም አጋጣሚ ነበር።
ጨረስናት እንደምን አው እንግዲህ እንዲህና መሰል ጨዋታዎችን በቴጅ ፖድካስት ጣፋጭ ትዝታዎችን የብሩኬ ያልታዩ ያልተሰሙ ብዙ ታሪኮች በቅርቡ ደግሞ ዲሞክራሲ የሚል ነገር አንስቶብናል። ስለሱም ከአመት በኋላ ብዙ አዳዲስ ነገሮች ያን የሚገርም 1 ሚሊዮን ፎሎወር ገባ አይደል በሚል ነበር ያወራነው ከአንድ አመት በፊት። አሁን በብዙ ጥፍ ጨማምሯል። ስለሱም እናነሳለን። እንግዲህ ከብሩኬ ጋር ብዙዎች የሚያውቁት በማህበራዊ ሚዲያው በቲክቶክ በፌስቡክ የተለያዩ አስተማሪ መልእክቶችን ትምህርቶችን እንዲሁ ሲሰጥ ነው። እንግዲህ ብሩኬ ጥሪያችንን አክብረ በድጋሚ ስለመጣ ከልብ እናመሰግናለን። አዲስ እይታ የቢዝነሱ አለኝታ ደግሞ ይህ ፕሮግራም እንዲሳለጥ የክብር ስፖንሰራችን ነው። ከልብ እናመሰግናለን። ከሬዲዮ ወደዚህ ይዘን የመጣን ብቸኛ ሰዎች ወደ ፖድካስት ጊዜው በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። አካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት የስዊት ላይፍ ፎር ኦል እንዲሁ የቦርድ ሰብሳቢያችን እንደሆነ ይታወቅልን። አለቃ አይሆንም ያለው ያልፈረመበት ነገር ምንም አይንቀሳቀስም። በዚሁ አጋጣሚ ከበጎ ፈቃደኝነት አልፈን ደግሞ ህጋዊ ሰርቲፊኬት ኖሮን መንግስት በሰራናቸው አሁን በእኔ መፍትሄው ብለን በብዙ ከተሞች ላይ ብዙ ጥሩ ነገሮችን ለመዝራት ስንጥር እንግዲህ በጣፋጭ ህይወት ሬዲዮ ፕሮግራም ስር ነበር ስንንቀሳቀስ የነበረው። ያን አልፈን ግን አሁን ይሄን ቀኑን ለማሰየም የምንሄድበት ጥረት ምስጋና ባህል እንዲሆን የምንሄድባቸው ጉዞዎች ሁሉ በስዊት ላይፍ ፎር ኦል የተሰኘው ግብረሰናይ ድርጅት እንግዲህ አቋቁመን ህጋዊ ሰውነት ኖሮት በቦርድ መር የተሰኘ ተቋም እንዲሁ በጋራ መስርተናል። ሁሉም በነበሩን ዓመታት ውስጥ ደግሞ ብሩኬ አብሮን ይህን ለነገር ሲገልጽ ስራውን በመልካም ተግባር ሲገልጽ ለብዙ አስተማሪ የሆኑ ታሪኮቹን እንደዚሁ በአካል እየተገኘ ለወጣቶች እንደዚሁ ትምህርት ሲሰጥ ቆይቷል። ዛሬ ግን ብሩኬን በዚህኛው አሉ ለምናሳያቸው በዛኛው ነው እናሳያቸው። ዛሬ ብሩኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ብሩኬ ማን ነው? እኔ እዚህ ጋር ሲደርስ ምን ያስደንቀኛል መሰለህ? ሰው ልጅ አስተዳደጉ ነው የሚመስለው። ስለዚህ እኛ ደግሞ መግለጽ የምንፈልገው ያልታየውን ፓርት ነው። በኋላ እኛ የምናወራቸው አሉ ስለሱ። ግን እሱ ራሱ ብሩኬን ማን ይባል እንዳላችሁት ነው። ሌላ ማንነት ይኖራል ሶሻል ሚዲያ የምትታወቅበት። ኢቭን የግቢ ልጆችም አሉ አሁን በዚህ ኮንተንት ሲያውቁ ግራ የሚገባቸው ሰዎች ይኖራሉና አንዳንዴ ቅርብ ስትሆን ምቾት የሚሰጥ ቦታ ላይ ራስ ማንነት በደንብ አድርገህ ታሳያለህ። እኔ ምን እወዳለሁ መሰለህ መሳቅ መጫወት ባገኘሁት አጋጣሚ ላይፍ ሾርት ነች ብዬ አስባለሁ። ያው ቁም ነገሩ እንዳለውና ግን አብዛኛውን ሰዓቴን በመሳቅ መጫወት ላይ ነው የማዘነበለው። ያንን ነገር ግራ ይገባቸዋል ሰዎች። አስተዳደግ የሚሆን አላቅም ቤትም እንደዚህ ፍሪ ሆነን ያደግነው ነገር ከዛም ምክንያት ይሆንና የትኛውም ቦታ ላይ ሳቅ መፍጠር ወይ ደግሞ የሳቁ አንድ አካል መሆን ደስ ይለኛል በጣም። ተንኮሎችም እወዳለሁ ሰውን የማይጎዳ ተንኮል ማለት ነው። ይጃ ፈን ሰውን ያዝናናበት ኢቭን የሚጎዳው ሰው ራሱ ወይ ደግሞ ፕራንክ የምንለው አላቅም። ያው አንዳንዴ ወጣ ያሉ ነገሮች አሉ። እሱን ሳይሆን ጀስት በጨዋታም በተረም ብቻ ፈን የሚፈጥርበት ከሆነ ባለቤቱ ራሱ ቢስቅበት ደስ ይለኛል ብዬ ነው የማስበው። ምንድነው የልጅነት ጊዜው ድሬ ተወለደ እስቲ ነገር ነው ብዙ እኮ እኔ ቄራ ቡልጋሪያ እስከ 9 ዓመት 10 ዓመት ድረስ ቄራ ቡልጋሪያ ነበር። ከዛ በኋላ ከ10 ዓመት በኋላ ወደ አሁን እንደወዳለውበት ወደ ኮካማ ዙሪያ 24 ቀበሌ ይባላል። ብዙ ጊዜ 24 ሲባል ወደ መገናኛ ነው ሰው ይመጣለት። እኛ ደግሞ 24 የምንለው አለ። ቆንጆ ሰፈር ነው። ለዚያ በቃን ደግሞ ትልቁን ኃላፊነት ወይ ደግሞ ትልቁን ከኔ ድርሻ የሚወስደው 24 ቀበሌ ቶታል አካባቢ ነው የሚገኘው። እዛ ነው ያደግነው አለን እስካሁን አላችሁ። ተመስገናል። በጣም ማትረሳው በ24 ወይም በቄራ ካሳለፈው ሊሆን ይችላል። በጣም ማትረሳው በልጅነት ጊዜ ካሳለፈው አንድ ታሪክ ንገረኝ ብለህ ነገር ምን አለ?
በስማ ብዙ ነው ያለው። ግን አሁን ጭንቅላት ላይ ስትፈልግ ይመጣልኝ። ለምሳሌ የኛ ላይፍ ምን ሆነ መሰለ እስከ 10 አመት በኋላ ቄራን ያደግንበት ነው። ሰው አብሮ አደጎቻችን የሰፈር ልጆች ያሉት ቄራ ነው። ልክ 10 አመት ላይ ወደዛ ስትገባ ደግሞ የሚናፍቅህ ያ ሰፈር ነው የኛውን እስከምትለምደው ጊዜ። ስለዚህ ሁሌ ትምህርት እንማርና አርባር ወዴት ነው የምንሄደው? ወደ ቄራ እንሄድና እሁድ ማታ ወደ አብነት ወይ ደግሞ ወደ ኮከማ ዙሪያ እንመለሳለን። ያቺ ሞመንት በጣም እንወዳት። አርብ ልክ 10 ሰዓት ሲሞላ ወደዚህ ነን ደስ ያለን ጓደኞቻችን ጋር ልንመጣ ነው። እሁድ በጣም ይመጣላት ስቲል አሁን ሙድ ብዙ ምቾት አይሰጠኝም። እሁድ ቀን ይጨንቀኛል። ምክንያቱም ያቺ ሞዳት ቀን የቄራዋ ልክ 120 ሲያልቅ 120 ፕሮግራም ሲያልቅ በቃ ወደ ቤት ሂዱ እንባላለን። ድራማው ልክ ሲያልቅ ፓርላማው ነው ይጀምራል መሰለኝ። በቃ ያቺ ምፈራ በቃ የሚገርም ትራውማ አለ ስቲል የማወራ። አሁን እኔ ደብቀኝ ዛሬ ቀኑ ምንድነው ብትለኝ እሁድ ቀን ከሆነች የመለያት ይመስለኛል። በዛ ሌቭል ነው በቃ ሹር የምሆነውና ድባቡ አለብኝ። እንመለሳለን እንደዛና የሆነ ቀን የትራንስፖርት ይሰጠናል 10 ብር ይሰጠናል። ያኔ 1 ብር ነው ትራንስፖርት መሰለኝ 50 ሳንቲም ነው ትንሹ ታክሲ። ከዛ 1 ብር እንደዚህ ነገር ባሶች ደግሞ 80 ሳንቲም ነበር 84 ቁጥር። ከዛ አርብ የሳንቲም የትራንስፖርት ሳንቲም ደርሶ መልስ የሚሰጠን 5 ብር ለክፉ ያደጉም ተብሎ ብዙ ነው 10 ብር በዛ ሰዓት። ስለዚህ ምንድነው ያደረግነው? ልክ ዳንኤል ደግሞ የሚባለው ወንድማችን አለ ታላቅ ወንድማችን። እሱ ደግሞ ብዙ ጊዜ ያው አደግ ስትል አንድ ቦታ ነው ስቴብል ሆነ ይፈልጋል እንድንሄድ አይፈልግም። ብዙ ጊዜ አብረን እንድንሆን ይፈልጋል። ስለዚህ ያቺን 10 ብር ሲሰጠኝ ፓንቲ ውስጥ ከተትኳት። እኔ ረስቼዋለሁ። ፓንቷ እዚህ ይባላል ይሮ ፋሽን ሆነ ነገር እና ገናችንን ታጥበን ምናምን ነገር ልብስ ሲወጣጣ ምናምን እዛው ከተቻት በኋላ ታጥቤ ስጨርስ ልቀይራት ነው። ረስቼዋለሁ። ልብስ እንደራረኩ ምናምን ነገር ከዛ ልንሄድ ወደ ቄራ ብሩ ሲፈልግ የለም። ብሩ ሲፈልግ በቃ ቤቱ ተተረማመሰ። ቀጥታ ብለ የሚያርኩት ዳንኤል ነው። እንድንሄድ ስለማይፈልግ ስለማቅ አንተን ያሰርገው ከሱ ጋር ግብ ከዛ በግ እንሄዳለን ብለን በግ ልንሄድ ወሰነን። ልክ ልንወጣ ስንል ቆረቆረኝ ነገር እዚህ ከዛ አልተናገርኩም። ሸሚዛል አፍረቷል እንደዛ ወጥተ ደንፍተ አቢን ነው ይወጣው። አቢ ደግሞ እኔ ታናሽ ወንድም እና ዝም ብለን ነው ታብዩ ካለፈ በኋላ ነው ቤት ራሱ የነገርኳቸውና ያቺ ሞመንት አንዳንዴ ውሳኔዎችን ቸኩል ለማድረግ መናገር አጋጣሚ መጥፎ ቢሆንም ያው ከዛ በኋላ ነገሮች ፊክስ ሆኑ እንጂ ይቀርታል። ከዛው ካለፈ በኋላ መናገር ይበጅ እንጂ አንዳንዴ ቸኩለን ስንናገር ዋጋ ያስከፍለናል። ጥሩ አስተምሮኝ በራሴ ጥፋት በእግር እንሄድ ነበር። በጣም አሪፍ። ምናልባት እዛው ቤት ወደ ቤት እዛው እንቆያ ቤተሰብ ጋር። ሁለተኛ ልጅ ነው የቤታ መሀል ላይ ነው ያለትኛ መሀል ላይ ያለ ልጅ። አሁን ታላቆች ይጨቆናሉ ይባላል፣ ታናሽም ደግሞ ትንሽ ቀበጥ ይላል ይባላል። መካከል ላይ ያላችሁት እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና። እኛ ጋር እውነት ለመናገር እንዳልከው ነው። ዳንኤል ቤት ውስጥ የማይሰራው ስላልነበረ እንጀራ መጋገር አይጋግርም፣ አብሲት ይጥላል፣ ዶሮ ወጥ አቢ ደግሞ ታናሽ ነው። ቤት ውስጥ ያለ ስራ ሁለቱ በጣም ይሰራሉ። ግን ምንም ጥያቄ የለም ዳንኤል ኃላፊነት ይወስዳል። ገላችንን ከማጠብ ጀምሮ በተለይ መሀል ላይ እናታችን አረብ ሀገር ሄዳ ሶስታችን ብቻ ነበር። ፋዘር ክፍለ ሀገር ሹፌር ነው። ቤቱን ቀጥለጥ አድርጎ ያዘው እሱ ነው። ይብዛሚነስም ክሬዲት ትሰጠዋለህ። እንደዛው ደግሞ እኔ ደግሞ ሰነፍ ነኝ። ከሁሉም ውስጥ የማልሆን መስራት አልወድም። ኢቭን የሆነ ሰዓት ላይ ብር ይከፈለን ነበር ቤት ለምንሰራበት ስራ 15 ብር ይከፈለናል። በጣም ብዙ ነው 15 ብር። ዳንኤል 30 ብር ይከፈለዋል። እኔና አቢ እኩል የሚከፈለን ሲኒየር ነው። ልክ ወሩ መጨረሻ ላይ ግን እኔ ግፋ ቢል 5 ብር የሚደርሰኝ ለምን እንደ ተቋራጭ ከፍዬ ነው ማሰራቸውና መስራት ስለማልወድ ምን አደርጋለሁ? ወይ ላቢ ወይ ለሌላው ለምሳሌ የኔ ስኬጁል እናወጣለን። ስኬጁላችን ዛሬ ልክ ከአልጋ ስንነሳ አልጋ ማንጠፍ፣ ቤት መወልወል ከሆነ እኔ ስራ መነሳት አልፈልግም ከአልጋዬ። ስለዚህ ቤቱን መወልወል እኔ ተራ ከሆነ ላቢ ከፍዬ ቤቱን ይለውልልኛል። ስነሳ ደግሞ አልጋው ማንጠፍ አልወድም፣ አስነጥፋለሁ። ከዛ ሲደመር ልክ መጨረሻ ላይ ብራችን የት እናጠፋው? በላይ ተክለ ሃይማኖት ነው። ኬክ 85 ሳንቲም ነበረች። ትንሽ ዳንኤል ከኛ ምራቅ ወጥ ያደረገው ስለሆነ የሚያመቻምቸው ወይ ኤርፎኖች ብቻ በእድሜ የሚፈቅድል ነገሮች አሉ። ወክማን የሚባለው እንደዚህ ነገር በቃ እንደዛ ነገሮች ይገዛዛ ነበር። እሱ ምን ነበር የሚያግዘው? ሩጫ ይሮጥ ነበር። ኦሜርላ ምናምን ስለሆነ ጧት ምናምን ብሎ በሱ ድጋፍ አለው። የነጠው ወርቀይን ዘፈን ከፍተ እና ታምራን ከፍተ በቃ ሲሮጥ ነው የሚውለው። እና ብሬን እኔ የምጨርሰው በላይ ተክሎ ነው። ከአቢ ጋር እንሄዳለን። ዳኒ ይሄዳል። ዳኒ ያው የቀረችዋን ስንወጣ እነሱ ብር ይዘው መንገድ ላይ ማስቲካ ሊገዛላችሁ ይችላል። እኔ ደግሞ ሲበሉ ያለው ቀጣይማ ብዬ ነው የምወጣው። ኔክስት ዴይ ልክ በደሞዝ ማክስ ደግሞ መስራት ያስጠላል። ምክንያቱም ገና 30 ቀን የሚቀረ
ግን ኔክስት ታይም በቃ እዛው ነኝ መስራት አልወድም ከፍላለሁ አሰራለሁ በየወሩ እንደዚህ ነኝ እና ጫናው መሀል ላይ ነበር መከፈሉ ጠቀመኝ እንጂ ባልከፈል እኔ እንጃ ቤት ውስጥ በየጊዜው ከሚመቱት ውስጥ ነበር የምሆነው ይሄን ለምን አልሰራም ተብዬ ግን ፈጣሪ ያገዘንና ሀብታም ኮንክ እንደዚህ ነው ከፍለህ ታሰራለህ እና ገጣሚ የሚገርም ደግሞ የልብን ያህል መሰለኝ ፈጣሪ ስንፍናን አይቶ ባለቤቴ ደግሞ ምንድነው የምትወደው ወንድ ልጅ ኩሽና እንዲገባ ከማይፈልጉት ሴቶች ውስጥ ነች አየህ የእግዚአብሔር ስራ ጠበቀኝ እንጂ ቤቴ ይጸብ ነበር ከዛ ቤት አብረንም ሆነን ኪችን ገብቼ አላውቅም አቢ ደግሞ መቶኛ ቤት አንዳንዴ የሚሰራው ምግብ ደግሞ ስታይ በሱ ሲሆን ደስ ይላታል እንደውም የሆነ ጊዜ ቀለን ምን ገጠመኝ መሰለህ አረገዘችና ሽንኩርት ሽታ ምናምን ሲቆላላ እየከበዳት መጣ ያኔ ደግሞ የካባዶ አካባቢ ነበር ተከራይተን ኖር ነበር ከዛ ግባና ስራልኝ አለች ግደኝ የመጨረሻችን የለም አልገ መጀመሪያ አልወድም ብለሻል ማረም ከዛ ያሲን ይባል ጓደኛ አለኝ እሱ ነው ገብቶ መጨረሻ ላይ ሰራው ከዛ ማታ አራት አቢ መቶ ሰራልን በቃ እንዲህ ያደረግን ያቺን ከባድ ወቅት ያለፍ ነው ከውጭ ወይጄ እመጣለሁ እንጂ አልችልም መስራት ብቻዬን ኑር ብትለኝ አላቅም እኔ ማርያም በዛ ደረጃ ሰነፍ ነበር ኑር ያላቅም ከቤት ወደ እሷ ነው ከቤት ወደዛ ነው አየህ ትራንዚሽን የለውም እንጂ ከብደኝ ነበር ለኔ በጣም አይ ግን አንተ ኦልሬዲ ዋይዝ ነህ ገና በልጅነት ኢንቨስትመንት አንደርስታንድ አድርገሃል ግን ኢንካሙ ይደረቀ እስከን ኢንካም የሌለ ቀን ምን ታደርገዋለህ ከዛም እያደገ ወደ ሰፈር ውስጥ ደግሞ በጣም የሰፈሩ ጎበዝ ፕሌይስቴሽን ተጫዋች ሆነ ቅር ትልክበት እሱ ነበር አንደኛው ኢንካም እሱ ነበር እኛ ሀገር አሁን የፕሌይስቴሽን ዲቪዥን ምናምን ቢኖር በቃ ማንቸስተር በለኝ አይ ዝም ብዬ ነው የሚበላቸው አሁን ነው እንጂ እኛ ወረድ ነው ልክ አሁን በተለይ አይ አይደለም እኔ የፈርጊ ዘመን ነኝ ያው እኛን ያወክልም ያው እኛ ነው እሱ የምንወክለው እንጂ ብሩ እኛን ያወክልም ገና ፕሌይስቴሽን በጣም ነበር የምወደው ዋጋ ከፍዬበታለሁ እስቲ ለአሁንም ዋጋ እየከፈልኩበት ነው አሞኝ ራሱ በቃ ኢቭን እሱን kiasኩኝ የምሬን የሚል እሱን kiasኩኝ ህመሜን አንዳንዴ የምረሳበት ሰዓት አለ ሐኪም እንደው እሱ ማፍታታበት ምናምን ሲለኝ እንዴ ብለኝ ነው እንዴ ታዞሊ ነው ከለረከ ፕሌይስቴሽን ላይ በጣም በቃ ሱስ ነበረብኝ ኢቭን እኔ ሁሌ ቃል የምገባው ነገር ነበር ድላችን ይባላል ማርበት የነበረውና አማኑኤል ደግሞ ቤተክርስቲያን ፊት ለፊት አለ ሽፍት ነው የምንማረው ዳኒ ይባላል ታላቅ ወንድሜ ጋር የጧት ኮንኩኝ ከሰዓት በኋላ እነ ዳይን እስኪወጡ እዛ ነው ሙሉ ፕሌይስቴሽን ቤት ማታ ነው በቃ የምገባው አወጣለሁ ስል አይታወቅም ኢቭን የተጫወትኩ ላይ ነው ይችላል ብርኩ ላይ ነው ይችላል ግን በማየት ብቻ ደስ ይላል በቃ እንደዚህ ስሜትን አውጥተህ ትመጣለህ የጧት የከሰዓት ኮንኩ ደግሞ በጧት ነው የምወጣው እዛውዬ ትምህርት ለመግባት በዛው መሳሳት ገባለሁ ግን አንዳንዴም ደግሞ ያስፎርፋል በቃ እሱስ ነው በጣም ከዛ አረ ተወድ ነበር አንተ በጣም ሚኪያስ የሚባል ጓደኛ ነበረኝ ጎረቤት ኮንዶሚኒየም የሚወጣቸው እነሱ ከስር እኛ ከላይ ነን እና ሄደን ፕሌይስቴሽን ከላይ 6 ሰዓት ገብተን 2 ሰዓት ይዛው ነው ረጅም ሰዓት ነው የምንጫወተው ሁለታችንን የምንጫወተው ያው ንሻነፍ እሱ ጎበዝ ነው እኔም ጥሩ ነበርኩኝ እና ፕሌይስቴሽን በጣም ወደኛ በጣም ሰን ቢሱስ ነው ከዛ ተቸገርክ እኮ አይደል በጣም እንዴት ነበር እሱስ ጊዜ እስማው በጣም ነበር የሚከብደው እኔ በዋን የለመድኩት ፕሌይስቴሽን ነው ከዛ ቱ መጣ እንደውም በጣም አንድ መጥፎ አጋጣሚ መጥፎ ነው ኢንዲንጉ አማረልኝ እንጂ በጣም መጥፎ አጋጣሚ ውስጥ ገባው ማዘር ቡልጋሪያ አካባቢ ነበር ጸጉሩት የምትሰራው እኔ ደግሞ ያው እንዳልኳችሁ ቡልጋሪያ መዋል እንወዳለን እንመላለስ ነበርና በዋን ለምጄ ቱ ልክ እንደወጣ ሰሞን እዚህ እንደመጣ ሰሞን አዲስ ነው ግን ጌም ስለምትወድ ሁሉም ትሞክራለህ ከዛ መጫወት ጀመር ከማጋም ጫወተው ከቤቱ ባለቤት ጋር ቱ ላይ ነው አንገበገበኝ ግራቀኝ ገብ እንደዚህ ነው ምን እየነካከ እኔ ጎበዜን ባለኝ በዋንዛ እና ልጁ ደግሞ ቱ ላይ መጥቶ ግራ ሲያጋባኝ ምን እየነካካ ነው ግራ ድሮኔ ነበር እንደዛ የሚባለው ምን እያረክ ነው ይሉኛል አልቻልኩትም የነበረኝ 1 ብር ነው ባልሳሳት 1 ብር ደግሞ 50 ሳንቲም ሁለት ጨዋታ ያጫወታል በሰዓቱ እየበዛ ወደ 11 ምናምን ብር ገባብኝ የለኝም እንጠቅልል እየተባለ ቤስት ይባላል ወደ እኔ መጣ እንዳለ ጌሙ ከዛ መጨረሻ ላይ ማሰብ የነበረው
ደግሞ ለክፋቱ ሰው የለም። ብዙ ሰው ቢኖር አጇክመ ምናምን ልክ ሰው በዛ ሲልለ ሮጠህ ትወጣለህ። ያንን ታይሚንግ እየጠበኩኝ ሰው የለም። በቃ እኔና እሱ ነን። ቁጭ ካረኩኝ ሂሳብ ነው የምከፍለው፣ ሌላ አማራጭ የለም። ስለዚህ ካለ ትሞክራለህ። በቃ የዋናን እውቀትን አሟጥተህ ተጠቀምኩ። እንደማላሸንፈው አወኩኝ። ጀስት የሚጠብቀው ወይ መሮጥ ወይ ቅርታ ወይ ጠፋብኝ ወይ አልቅሼ የሆነ ነገር ነው። ከዛ እግዚአብሔር ይስጣቸው ትልቅ ሰዎች መጡና ቱ ደግሞ አሁን 5 እንደሚባለው ቱ በዛ ሰዓት ነው። በቃ ቱ መጮት ያብታም ትልልቆች ናቸው። በቃ እዚህ ላይ ልቀቁልን አሉ። ደስ አለኝ። ምክንያቱም ቢያንስ እነሱን ያየው ትንሽ እፎይታ ጊዜ ያገኛል። እዛ ዞር ስል ዋን አለ። ዋን እንጮት እንዲያልኩት እሺ አለና ዋን ላይ ገባ። ዋን ላይ ስገባ ደግሞ እሱ በተራው ምን እየነካ ነው ማለት ጀመረ። እንደ ቴኒስ እንዲያስባልኩ አንገበገብኩት። ቤስት ያደረግ ነው። የኔን አጥፍቼ ወደ 2 ብር ነው 3 ብር ወደ ቤት ይዤ ገባሁ። ያቺ ነገር ባትኖር እዳ ውስጥ ምን አይነት እንትን ደም ከዛ ወይ እዛ ቡልጋሪያ ድርሻ ሌላትም ሩጫ አምልጬ ማለት ነው ወይ አልቅሼ እሱን ከቻልክ ነው እንዴ አለበዛ ተቀጥቀጠም ትወጣለህ። እና ያቆምክበትም እንትን አለ አጋጣሚ እንዴት ነበር ፋዘር? ያቆምኩበትማ ለዳንኤል ባለውለታዬ። አሁን ምን አይነት ነገር አለ ታላቅ ወንድሜ በእኛ ሀገር እንትን አራዳ የምትባለው ነገር የሚሸፋፈን ነው። ፋራ ደግሞ እኮ እሱ እንደዚህ እሱ ነው ምናምን ትባባል። ዳንኤል እኛ ቤት እንደዛ ነው። ፋራ የምንለው ሰው እሱ ነው ጥፋተኛ። አቢ ቢሆነውን ይሸፍንልሃል ነገር። ዳንኤል ደግሞ እሱ ነው ትባላለህ። ይሄ ነገር ማን እንዲያርግ ሲባል አላየንም ትላለህ። ዳንኤል ደግሞ ካየ ይሄው እሱ ነው ትባላለህ። እና ፋራ ነው አንወደውም። በዛን ጊዜ በሰዓቷ ማለት ነው። ቆይቶ የሚገባ ሰዎች አሉ አንዳንዴ እንኳን እንደዛ አድርገው የምትል ግን በሰዓቱ አሁን በየቤቱ አሉ እንደዛ አይነት ሰዎች እና በሰዓቱ የምናማራቸው ግን ካለፈ በኋላ ለካ ዳንኤል ልክ ነበር የምትላቸው አጋጣሚዎች አሉና ዳንኤል ጋር እንዳልኩ ድላችን እየተማርን እኔ ከሰዓት ሽፍታችን ሊያይ ነበር። የጧት ገብቼ ማታ ወደ ቤት ሊገባ ነው። ነዳይል ሲወጡ ግን አመሸው ወደ 2 ሰዓት ምናምን ነገሯል። ፋዘር ደግሞ ክፍለ ሀገር ሹፌር ነበር። ማታ ሲመጣ አጋጣሚ ሆኖ የለውም እንዴ እናንተ ወጣችኋል አይደል? ትምህርት ወጥቷል። እዛ ዳንኤል እዛ እንደሙሉ ያውቃል። አቢቢውን ይደብቅልኝ ነበር። እዛ ዳንኤል ስጠይቀው ይኸውና እንደ ጌም ቤት ነው አለ። ጌም ቤቱና ትምህርት ቤቱ ደግሞ ጎን ለጎን ናቸው። መሀል ላይ አማኑኤል ቤተክርስቲያን፣ ዳር ላይ አማኑኤል ቤተክርስቲያን አለ፣ መሀል ላይ ጌም ቤቱ አለ። እዛ ዳንኤል ይዞት መጣና እየጠበቀን ውጪ ነው ወጣ ተባልኩ። አረ የለም በለው አልኩት። አለለውም አለ እዛ መኪና ቆሟል ግባልኝ ብለምነው በሰራው ከዛ አለበዛ እምቢ ካልከኝ ይዤ ነው የሚመጣው ነገር አይነት ነገር ማስፈራራት ሲገባ ውስጥ ከምትደበደብ ጓደኞች ፊት ብቻም ቢደበደብ ይሻላል። ቦርሴ ዋው ማርያምን ነው ያስፈራል። ከዛ በበር ቀዳዳ ሳይው አለ ቆሟል መኪና ውስጥ። በስመ ያኔ በቃ ሾክ ነው ልክ እንዳልኩ ስሜቱ መናገር የሚያቀት ግን በሰዓቱ በቃ እንደዛ ነው። ከዛ ወጣው እንደምንም የምጠብቀው ካሁን ይመታኛለሁ ግባለኝ ገባው። ክፍለ ሀገሩ ናፍቆኝ ነው የመጣው። በቃ ማለቴ ቦራንዴ ምናልባት ይመጣ አይነት ሰው ነው ፊልድ ዞሮ ነው የመጣው። ያቺን ሞመንቷን እኔ አበላሽበት ቤት ሊያገኘን ነበር ያሰበው እኔ የለውም ሶ ሙዱን አበላሽቻለሁ። በቃ ኔጌቲቭ ነገር የሚጠብቀው ገባነ ቤት አውረደኝና በቃ መክሰስ ጡት ብሎ ወጣ። ማዘር ጋር ነው የሚሄደው። በቃ እኔ ማዘር ደግሞ ከፋዘር ይልቅ አግሬሲቭ ነች። መማታት መናገር ካለባት ትናገራለች። ፋዘር በቃ ሳይለንት ኪለር ነው። ዘጥ ብሎ ነው የሚያደርገው ሶ በቃ ተመካክረው ለሁለት ሊገሉኝ ነው የምትል በዛ እድሜ የምታስበው ኔጌቲቭ ነገሮች ነው በቃ። ስለዚህ ልብስ መደራረብ ነበረብህ። ዱላ ከበዛ ከውስጥ ሱሪ ተደርባለና ብቻ የማረገውን አድርጌ ራሴን ዱላውን ለመቀነስ ፕሮቴክሽን ጠብቁ። ስመለስ አልነገራትም ምንም አልተፈጠረም ምናምን ነገር እንዴ አልኩ። ማርያምን ቀጣዩ ቀንም ውስጥ ደግሞ በቃ ትራውማይዝና አይ በቃ ጧት አድርገውልኝ ነው ምናምን ነገር ሳለቅስ ሰው እንዳይረብሽ ብለህ ደግሞ ታስባለህ። ጎረቤት እንዳይረብሽ ነው በቃ ጧት ሁሉም ስራ ሲሄዱ ጠብቀው በቃ የማላስበው ነገር የለም። እግዚአብሔር ረዳኝ ምንም እንዳልተፈጠረ ላይፍ ቀጠለ። ከዛ በኋላ ድሮ የማመሽበትን ተውኩ። ባንዴ አልለቀቀኝም ግን ቶታሊ ሱስ የሚባለው ነገር እየጠፋ እሱ ትዝ ያለ መጣ። እንዴ ያኔ ነበር እሱ እንደዚህ አድርጎ አዝኖብኝ ነው ብለን ፊልም ታረጉ ከዛ በኋላ ተውኩት። ግን ፈጣሪ ፈቀደና ለክ ሰራይ መጀመሪያ እንትን ስለ ቁብ ገብቼ ፕሌይስቴሽን የገዛሁት እልህን ተወጣበት ማለት በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። አካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አድራሻ ሜክሲኮ ኬኬር ህንፃ 2ኛ ፎቅ ቢሮ ቁጥር 227
ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት በግላጭ ቤት ጓደኞች የሚወጡ ያደሩ በቃ እንደዛ ነበር የምናልፈው። እንግዲህ ወላጅ በተለያየ መንገድ ተጽዕኖ ያሳድርብሃል። የብሩክ አባት እንግዲህ በተለይ ክፍለ ሀገር ሹፌር ነበሩ አይደል? እሳቸውን ደግሞ ይበልጥ ቆይ መጽሐፍ እንድታነብ የማበረታታት ነገር የመተረክ ነገሮች ላይ እንድትገባ እንደሱ አይነት በጎ ተጽዕኖ አሁን እንግዲህ አጥፍቶ ወደ ሌላ ልሁስ ከሚገባ ይልቅ ወደ ራሱ አስበው ቆም ብሎ እንዲያይ የሚያደርጉ በጣም ብልህ የሆኑ የወላጆች ቅጣት አለና እሳቸው የተጠቀሙትና የቀየሩበት መንገድ ይሄ ነው። ከዛ በኋላ ግን ተጽዕኖቸው አልለቀቀ። በጎ ተጽዕኖ ከንባብ ጋር በተያያዘ እስኪ እሱን እንቀጥል። የንባቡን በቃ እኔ በጣም የምወድለት የእሱን ብዙ መንገዶቹ እንዳልኩ ሳይለንት ሆኖ ነው አንተን የሚያስገድድ አርግ ብሎ ሳይሆን እንድታረግ አድርጎ መንገድ ያመቻችላል። ዲሞክራሲያዊ አባት ነው። ወይ ታነባለህ ወይ አታነብ ማየት ምርጫ ነው የሚሰጥ ወይ ደግሞ አንብበህ ወጣ ይላል። ጀስት እንድታነብ ያመቻችልሃል። መጀመሪያ ሰሞን ምንድነው የሚፈጠረው? ክፍለ ሀገር እንዳልኩ ብዙ ጊዜ ሲመጣ ቁም ነገር መጽሔት እንደውም ብዙ ጊዜ አሸናፊ ነው። ሽልማቱ ላይ እጅ ይቀበል ነበር። ታምራት ይባላል መሰለኝ የመጽሔቱ አዘጋጅ። ቁም ነገር መጽሔት እንዴ አሁንም እዛ ላይ ሬዲዮ ፕሮግራም አለ። ደሞዝ የጠየቀው እንዴ ታምራት ታዋቂ በጣም ጎበዝ አንጋፋ ጋዜጠኛ ነው። ሬዲዮ ፕሮግራም አላቸው በአሃዱ ላይ ከአለም ነሐሴ ጋር አብረውም የሚያቀርቡት አሃዱ ላይ ሬዲዮ ፕሮግራም አላቸው። አሁንም አላ በጣም እሱ ካላስታወሰኝ የሚያስታውሰኝ አይመስለኝም። በጣም ልጆች ነን። አምደኛ ነው። ሹፌር ዘውዱን ያበራ ገብረ ማርያም ብሎ ነው የሚልከው። ግጥሞች ምኖች እንዲህ ይሳተፋል በጣም አዲስ ዘመን ጋዜጣ ላይ የልጆች ፓርት ሱዱኮ ምናምን እንዲህ ነገሮች አሉትና ምን እንደሚያደርገው ናፍቆት ነው የሚመጣው። ከክፍለ ሀገር ዲስትሪቢዩሽን ላይ ብዙ አይገኝ ወይ ዲሌ ሆኖ ነው የሚደርሳቸው። ስለዚህ መጽሔት ገዛለትና በሹፌሮች ደግሞ አውቶቡስ ተራጅ ወደዛ የሚሄድ መንገድ ካለ ልክለታለሁ። እዛ ሆኖ አጠራቅሞ ነው የሚያነበው። ሲመጣ አንዳንዴ እስኪ አንብብልኝ ያላለበኩት ብሎ ገልጾች ይከፍትና አንብብልኝ ይለኝና ጀርባውን ይሰጠኛል፣ ይተኛል። ለሱዬ አነባለሁ በቃ እኔ ዝም ብዬ። እዛ ውጪ ደግሞ ጓደኞች ሲጫወቱ ድምጽ መስማት ምናምን ነገር በጣም የሚያናድ እዚህ ቁጭ ብለህ አንተ አንብብ እየተባልክ ጓደኞች ወይ እና ቢጮታሉ እንዳይል ይጮታሉ። እዛ ቆንጆ ጥያቄ ስናገር እንተባተባለሁ። መንተባተብ ነገር አለ። ጓደኞቼ ሙድ ይዙብኛል፣ ያሾፉብኛል ነገር ዘዌይ ምንድነው ቴራፒ ነው ለሱ። ከዛም ውጪ ደግሞ ትንሽ ከሌሎቹ አድልቶ የሚወደሰው አለ። በቃ ዚቲሙት ካለ ዚቲሙት ነው። ግን ሜንሊ ያኛው ነው። በቃ ኬዙ ንግግር ክሎት እንዲያድግ ይፈልጋል። ፓሽንም አለኝ ስፖርት ላይ ያውቃል። በተለይ ስፖርት ነገር ከሆነ ሳይለኛ የማነብለት ስፖርት ጋዜጣ ይዞ መጥቶ አንብብልኝ አይለኝም። ለራሴ ነው የማነበው ስፖርት ነገር ከሆነ። ይሄ ፖለቲካ ምናምን እድሜ ምናምን ብሎ ጉዳይ የለም። እሱ ጋር ማንበብ ማወቅ ነው። ከዛ በኋላ አንተ ሶርት አውት አድርገው ነው የሚጠቅም ዘር ነው እሱ። መጽሔቶቹን ያመጣና የማይመለከተኝ ጉዳይ ነው አንብብልኝ ይለኛል። ይተኛል። ጀርባውን የማያው አይኑ ይተኛ አላውቅምና አነባለው። ውጪና ቢናም ሲጮቱ ያጓጓል ድምጽ ደግሞ። ከዛ ቀስ ብዬ ተኛ ብዬ ልክ ስወጣ እሺ ከዛስ ይላል። ወይኔ ብስጭት ወይኔ ያኔ ከዛ ድጋሚ ቁጭ ለማንበብ ትጀምራለህ። ከዛ ሳታውቀው ቢኖርም ባይተኛም እኔ ወደዛ ሙድ ገባው። በቃ ቅድም እንዳልኩ ወደ እንደምትፈራት መጽሔት ደግሞ ሳገኝ አንብባም በሚል ስሜት ውስጥ ገባው በራሴ ማለት ነው። በጣም ቆንጆ ወይ ነው ሼፕ ያደረገና አሁን ገና እንግዲህ የምትነግረኝ ይኖራል ብዬ አስባለሁ። ይሄ የፓኒሽመንት ስልቱ ልጁ ቀጥቶ የመለሰበት መንገድ ከዛ ውጭ ደግሞ ያው ስፒች ቴራፒ የተለመደ ነው። በዛ ሰዓት ምናልባት ሳይንሱ ላይ ያውቀውም ይችላል ያውቀውም ደግሞ እኛ ሀገር ላይ ይሄ ትሬንድ ላይ ያንን አንደርስታንድ አድርጎ ልጁ ኮላተፉን መፍተኑን እንዲታጋ ያንን ማስነበብ ከዛ ደግሞ አለማውን አትነግረው ማንበብ ብቻ ነው። የሚገርም ኳሊቲ በጣም የሚቀናበት ሰው በዛ መንገድ ሼፕ አደረገኝ። ከዛ ምን አደረገን መሰለህ አንድ ብር ይሰጠኛል። እሱ አይኖርም። እሱ ባይኖሩ ከማዘር ጋር ይደዋወልና ብሔራዊ ቲያትር ነግሬሻለሁ። ብሔራዊ ቲያትር ባለፈው ማውርተናት ነበር የተወሰነ እና ከዛ ብሔራዊ ቲያትር አንድ ብር ይሰጠኛል። በዛ አንድ ብር 84 ቁጥር ከኛ ሰፈር ስሙኒ የምትሄደው በስሙኒ ለጋር ትሄዳለህ። መመለሻ 50
አዲስ ዘመን ጋዜጣ 50 ሳንቲም የምትሸጠው ሶ እዛ ላይ ለምንድን ነው የሚሄደው? ዛሬ ሱዱኮ የሚባል የልጆች አምድ አለ አዲስ ዘመን ፔጁ ላይ እና ያቺን ፓርት ቆርጠ መላክ አለብህ። ቆርጠ መልሰ ከዛ ኔክስት ዊክ ካሸነፍክ ብሩክ ዘሪሁን ምናምን ተብለ አንተም ስም ይለጠፍ። ሶ እኔ እያየሁ ያደኩትኝ አባቴ ሹፌር ዘሪሁን ያበራ ገብረ ማርያም ሲባል በጣም ነበር የሚመቀነው። በቃ የአባቴ ስም ነው፣ ጓደኞችን ታሳያለህ ምናምን ባይገባም ያንተ በቃ ሰው ነው። መጽሔት ላይ መታተም በጣም ብርቅ ነው ስም። ከዛ ሱዱኮ አዲስ ዘመን ላይ ሞክራለሁ የልጆች አምድ እንዲያረኩኝ ጀመርኩ። ከዛ ምን እድል ፈጠረልኝ፣ እዛ ሲሄድ ብዙ መጽሔቶች ብዙ ጋዜጦች አሉ። ሶ ስፖርቱንም ፖለቲካውን ምኑን አንብቤ ሌሎቹም እንደሚያደርጉት በኪራይ ነው የሚከፍሉት። እኔ ያኔ ባልሳሳት 14 15 ዓመት ቢሆን ነው መሰለኝ። ሶ እድል ይሰጠኛል ከሌሎቹ አንፃር። ልጅ ነኝ፣ ልጅ ሆኖ ደግሞ የሚያነብ የለም እኔ ባየሁት በዛ ሰው። አሁን ላይ ብዙ ሰዎች ይኖራሉ፣ በሰዓቱ ይኖራሉ። ግን እኔ የማነበበት ቦታ ላይ ልጅ እኔ ነኝ። ሌሎቹ ትልቆቹ ነው ሽበት ያወጣ ምናምን በቃ ስራ የሌለ ወይ ደግሞ ጊዜውን ለማሳለፊያ ቁጭ የሚሉ ሰዎች ናቸው። ኪራይ ነው የሚከፍሉት። ኪራይ ከፍሉና ያቺን ሰዓት አንብበው መጽሔቱን መልሰው ይሄዳሉ። ለኔ በነፃ እድል አመቻቸልኝ። ከፋዘር ጋር ይተዋወቅ ነበር ጋዜጣ ነጋዴው። ባየው ማውቀው ይመስለኛል አሁን ላይ ስሙ ጠፋኝ እንጂ አሁን ባየው እንጃ የሆነ ውለታ ያለለ ሰው ቁጭ ብሎ መልኩ አይቀየርብህም፣ ግን አለ በቃ እንደዛ ባገኘው ደስ ይለኛል ነው ለምናገር። በዚህ አጋጣሚ ካገኘኸው በእኛ ምክንያት ያው ቢያገኝህ ደስ እንደሚለው አውቀህ በጣም ማርያም በጣም ብሔራዊ ቲያትር ፊት ባስ ስቴሽኑ አጠገብ ጋር አለ መጽሔት ጋዜጣ ደርድሮ ይሸጥ ነበር። ከዛ ያን ነገር እኔ ሌላው እየከፈለ ሲሆን በእኔ በነፃ ነው የማነበው። ስለዚህ ሁሉንም አንብቤ አዲስ ዘመኗን ግዴታ ይዣት እሄዳለሁ ቆርጬ ለመላክ። ሶ ቆርጥና እሷን መልሼ ፖስታ ቤት ቴመር አድርጌበት መልሴን አስገባለሁ። ቀጣይ ሳምንት ምንም አያግዘኝም፣ መልሱን አይነግረኝም፣ ምን አይነግረኝም። በራስህ ትወጣው ነው። ከመለስኩኝ ስሜ ሳምንት የሚለጠፍ ከሆነ ሽልማት ሲመጣ አንድም ነገር ይሁን ነገር ብቻ ሌሎቹ ለማያደርገው ለኔ ያደርግልኝ ነበር። እንደዛ አረገ። ራሴን የሆነ ሰዓት ሳቀው ብቻ በዛ መንገድ ላይ ራሴን አግኝቼዋለሁ። አሁን ለዚህ ሁሉ ምርጥ ታሪክ መነሻው ይሄ ነው፣ ምንም ጥያቄ የለውም። እያደገም ሲሄድ እንግዲህ ከኛም ጋር ያለው ትውውቅ ለምሳሌ አሁን ሬዲዮ ሹፌሮች አሁን ሹፌር ዘሪሁን እኮ አይደለ ለግዳዲ በተለይ በጣም ነው ስሙ የሚጠራው። አዎ አሁን ቀድሞ እንግዲህ የሙያ ክብርን እዚሁ ላይ መያዝ እንችላለን። እኛ እንደ ጣፋጭ ሕይወት እንግዲህ ግንቦት 30 ላይ ከምናመሰግናቸው ዘርፎች ሙያዎች ውስጥ አንዱ ሹፍርና ነው አይደለ? ከከተማ ህይወት መስዋዕት አድርገው ጊዜ ሰጥተው በብዙ ዋጋ የተለያየ ነገር እንግዲህ ያንቀሳቅሱልናል። ሰውም ያጓጉዛሉ፣ ንብረት ይመጣል። ያለ እነሱ ቀኑን አስባችሁ ታውቃላችሁ? እነሱ አንሰራም ቢሉ አንድ ቀን ብዙ እኮ በቃ በዚህ ሁሉ ነገር ውስጥ እነሱን ደግሞ ማክበር ማመስገን የግድ ይለናል። እንደ ሙያ ግን ሹፍርና በዛ ጊዜ ልክ አሁን ኮራ ብለህ እንደምትጠራው ከፊት ሹፌር እንትና ተብሎ እንዴት ያጽፉትና ሙያው በጣም ትልቅ የተከበረ እንደነበረ ማሳያም ነው። ይሄም ይመስላል እንግዲህ ብሩክ ዚቲ ወደ ጣፋጭ ሕይወት እንኳን ስንተዋወቅ ሬዲዮ እንግዲህ እንድትወድም ታሪክ እንድትተርክም ምክንያት የሆነ የዚህ ፍቅር ይመስለኛል። ወደ ጣፋጭ ሕይወት እስኪ የመጣህበትንም አጋጣሚ እናት። አዎ ቆንጆ አነሳልኝ። ሬዲዮ በጣም ነበር የምወደው። ለዚህ ምክንያት እሱ ነው። ጥያቄና መልስ ግርማቸው ነው መሳይ ምናምን ይመስሉኛል። ጥያቄና መልስ ምናምን እነዚህ ነገሮች እንሰማ ነበርና እዛ ላይ በመልስ ቁጥር ሽልማት አልነበረኝ። አብሮኝ አጋጣሚ ነው አዲስ አበባ የሚል ከሆነ እርስ በርስ ቀድመ መልስ ላይ ነገሮች ነበሩ። ሳልወድ በግዴ ሬዲዮ እንደወድ ምክንያት ሆኖኛል። የእሱም ስም ይጠራ ነበር። ለግዳዲ የሬዲዮ ጣቢያ ብዙ ጊዜ ስሙ ይጠራ ነበር። ሹፌር ዘሪሁን አበራ ገብረ ማርያም ምናምን ተብሎ እና ፕራውድ ያደርጋል። እንደ ቤተሰብ ትኮራለህ። ቤተሰብ ሲያወራ ጣሙ ባይገባም ግን ሞር አባት መሆኑ እዛ ጋር ፊል ታደርጋለህ። የማንም አባት ስም አይጠራም እዛ ሰፈር፣ ያንተ አባት ብቻ ነው የሚጠራው። ይህ ነገር ያኮራል። ስለዚህ ሬዲዮ የሚባል ነገር አይምሮ ውስጥ እየሳለብህ ይሄዳል። አሁን በህይወት ኖሮ አጋጣሚዎችን ቢያይ ምናምን ነገር ውሽ የምታደርጋቸው አጋጣሚዎች ነበሩ። የሱ ውጤት ነው። ይብዛ የሚነስም አብዛኛው ዚቲ የሚባል ሰውዬ በቃ የሱ ውጤት ነው። ከዚቲ ከሚሉ ስያሜ መስጠት ጀምሮ ሬዲዮ ላይ መስራት ፈልግ ነበረ። በሱ ነው ምክንያት የሚነበረው። ያን ደግሞ አሳካ ነው። ከጣፋጭ ሕይወት ጋር ሄለን ብዙ ጊዜ ሬዲዮ መስራት ሄለን አይሉ ሬዲዮ መስራት ፈልጋለሁ ላት ነበር። ከዛ ከአንቺ ጋር አስተዋወቀችንና አንቺ ሁለት ያላሰበም አንዳንዴ የምትጓጓለት ቦታ ላይ መንገዶች እንቅፋት የሚበዛበት ይመስልሃል። እዚህ አንቺ ጋር ስመጣ ደግሞ አላውቅም። በዚህ አጋጣሚ ከዚህ ቤት ማመስገኛለሁ። በጣም ቴንኪው። ከአንዳንድ ነው ኦፕን ሆነልኝ። ከዛ የመጀመሪያ ጊዜ ሬዲዮን ድምጼን ሰሙ ለእናቴ ነው ደውዬላት ትዝ ይለኛል። ጸጉር ቤት ነው ያላት እሷ ደሞና ዛሬ ሬዲዮ ላይ እንትን ድምጽ ልክ ያለው እና ናሬሽኑ አዳምጪና ብያት ሲያልቅ እሷም ልክ እንዳልኩ ቅድም ነው አባቴ እንደምለው አሁን ልጅ ብላ ከስታፎቿ ጋር እየሰማች ነበርና በጣም እንደኔው የሰው እንደሰውኝ ደግሞ አስበዋለሁና
ጓደኞቿም አለው ስታፎቿ ናቸው ምናምን ነገር ፕራውድ አድርጋን ያሰማችው ደስ ይል ነበር። በጣም ቆንጆ አጋጣሚ እንደ ስክራች ጀመርነት ይሄም አጋጣሚ ነው። ብሩኬ ያው ብዙ ነገሩ ይሄ ከጨዋታው ማዋቂ ነው። ነገሩም ያው ነገሩን የምናውቀው እዚህኛው ላይ ስንመጣ ነው። ብቻችንን ስንሆን ግን በቃ መጫወት መሳቅ ምናምን ነገር ነውና የዚህ ሁላ ይሄ ከኋላ ያለው ኃይል ያባሳል። ብዙ ጊዜ ይሰራል። ከአንድ ሰሞኑን ከለቀቀው ቪዲዮ ጋር ተይዞ ከአባቱ ጋር ያለው ነገር በጣም ይታወቃል። እና አንተ ራስህን ከዚህ ፕሮፌሽን ውጭ ትጠብቀውና ይሄ ባይኖር ኖሮ ፋዘር በዚህ መንገድ ካሄድ ባያደርገ ምንም በልጅነት እንደሚሆን ነገር ነበር። ከዚህ ውጭ ኳስ ተጫዋቹም ግን የሚገርመ የእሱ አሻራ አለበት። እሱም ኳስ ተጫዋች ነበረ፣ ግን አይፈልገውም። አንዳንዴ አንተ ትሄድበትና አንተን የመታ ድንጋይ ልጅ እንዳይመታ የምትጠነቀቀው ነገር አለ። ኳስ ተጫዋች መሆን በጣም እፈልግ ነበር። ስቲል ውስጤም አለ። ከኳሱ ባረቅ ደስ ይለኛል። ኳስ ተጫዋች ጋር ምናልባት ላንሳል ሀሳቡን ኳስ ተጫዋች መሆን ይፈልግ ሆኗል። እሱ አሳክቶታል። ከዛ በኋላ ምን ተፈጠረ? እሱ ላይፍ ላይ አብሮት ሲጫወቱ የነበሩ ጓደኞቹ ምናምን የሱን እጅ የሚያዩኑ በተለይ አጋጣሚ ጉዳትም ገጠማቸው ኳሱን አቁሞ ምናምን ነገር እሱ ደግሞ አንተቶ ሾፌርም ወታደርም ሆነና ባግኙት አጋጣሚ በቃ የሻይ የምን የሚል ከሱ ብር የሚጠይቁ አይነት ሰዎች ሆኑ። ሶ ያ ነገር ደግሞ ኳስ ተጫዋች መሆን መጨረሻው ኢንዲንጉ ለዛ ነው በእነሱ ዘመን የነበረው ማለት ነው። ሶ እኔ ኳስ ተጫዋች መሆን ፈልጋለሁ ስል ብዙ ዋጋ ከፍያለሁ። እውነት ለመናገር ከቡናሲ ፕሮጀክት የመግባት እድሎች ነበሩኝ። ነው በቃ ትምህርት ነው የሚባለው በቃ እና ያገኟቸው የፕሮጀክት እድሎች ሁላ እስከለከል ነበር። በመጫወትበት አጋጣሚ ብዙ ጊዜ ድብቅ ነገር ነበር። በቃ ለስሜት መጫወት እንጂ እንደ ስራ አድርጌው እንዲዘው ማንም አይፈልግም ነበር። ስላየው ነው። ግን ኳስ ተጫዋች በሆነለት ስሙ ዊሽ ያደርግ ነበር። ምክንያቱም እነ መንግስቱ ወርቁ ሙልጌታ ከበደ እያለ ማሊያችን ኢቭን እኔ 8 ቁጥር ነበር። መንግስቱ ወርቁን ሲጫወት አይቼው አላውቅም። በዝና ነው የምናውቀው። 8 ቁጥር መንግስቱ ከበደ ነው መንግስቱ ወርቁ ነው። 2 ቁጥር ሙልጌታ ከበደ እያለ ወንድሞቻችን ጋር ማሊያችን ላይ ቲሸርት እያሰራን በማርከር ይጽፍልን ነበር እና 8ቷን ለማየት እንጓጓ ነበር። በቃ አትሄድም እኮ ግን ያን ያለው በቃ ፓሽን የሚሰጠን የነበረው ኳስ ስንጫወት ምናምን ነገር ይፈልጋልም አይፈልግም። በቃ ያንን ስላየ ይሄን ሁለቱ መሀል ላይ ስለሆንክ ዋጋ ከፍሎበታል። እኔ ምን እየሰማሁት ነው ተከለ አሁን these days ይሄ አይወራም አይደል? የወንዶቹ አባሶቹ አይወራም። እኔ አሉ እኮ እንደዚህ ጀግና የሚፈጥሩ እንደዚህ አርቀው ውስጥ የሚቀብሩ የልጆቻቸውን በፀሐይ ድል በትክክል ከርቀት ሆነው መወሰን የሚችሉ አባቶች ወንዶች አሉ። እና የወንድ ስለሆነ ላያምርብል ይችላል ሀሳቡ። ነገር ግን አሁን በሚያወራኝ ታሪክ ውስጥ ሁላ ምን ያክል ብርቱ አባት እንደነበረው ነው ያደረኩትና የሚያስቀና ነው። ያው የአባት ተጽዕኖም እንዳለ ሆኖ አካባቢ አስተዳደግህ ደግሞ በጣም አሁን ምናልባት ብሩኬን ብዙዎቻችን በሚያስተምራቸው ሀሳቦች በሚያነሳቸው እኛ እንኳን ቀለል ብሎን በጓደኝነትም በስራም ጉዳይ ላይ ላይሆን ይችላል በሚነሱ ነገሮች ላይ በጣም ምቹ ከምንላቸው ሰዎች ውስጥ ካሉት ውስጥ የትኞቹም ጓደኞች ላይ የማይፈርድ በጣም ለመረዳት የሚሞክር እና ይሄ በደንብ ልቅረበው የምትለው አይነት በጣም ምቹ አይነት ሰው ነው አሁን ላይ ያለው። ይሄንን ሰው ግን የሰሩ ሰዎች አሉ። ልክ አሁን እንደ አቶ ዘሪሁን ደግሞ በአካባቢው ላይ በህይወት ጎዳና ላይ ከበድ ያለም ጊዜ በገጠማችሁ ሰዓት የደረሱላችሁ ጥሩ ሰዎች አሉ። የቤተሰቡንም ክሬዲት ሳንነሳ እስኪ እናንሳ እስኪ ከባድ የህይወት ጉዞ ባሳለፋችሁ ጊዜ ምክንያቱም የነሱ ጥሩ ዘር ነው አሁን ይሄንን ብሩክ የሰጡንና እነሱንም በዚሁ አጋጣሚ እያመሰገንን ታሪኩን እንቀጥል። ከነሱ በፊት ግን እናት አለች ደግሞ እዛ እንዳንረሳት። ልክ ቅድም ብዬ ነበር እንደ ዳንኤል አይነት ሰዎች ፋራ የምንላቸው ጅል የምንላቸው ሰዎች አሉ። ማዘርም እንደዛ ነች። በሰዓቱ እኔ ፊልም ማድረጋት የነበረው ምን አይነት እናት ነች? አሁን አባቴ ለምሳሌ ጸጉርን ማሳደግ በጣም ወድ ነበር እንደውም ሳንመለጥ ማለት ነውና እኔ ሳሳድግ እሷ ከሚቃወሙት ውስጥ ነች። አባቴ ለማቶ ችግር የለውም አከክ እሷ ፊት አውቆ ይላል። አንተ በቃ እምቢ አልክ ጎረመስ ካርል ማሚ ይጮሃል ማለት ዞር ሲል በቃ ዝም ብለህ ደምደም አድርገውና ሻው ምናምን ነገር ይላል። እንደዛ ይነው ሶ በበሳቱ እሱ ነው የሚደግፈው ምንም ጥያቄ የለም። ሌላ ገላችንን ስንታጠብ ደግሞ እሷ ስታጥበን ያማሃል በቃ ቆዳህን ሰርጀሪ የምትሰራ ነው ይመስላል። ፍቃ ነው በቃ ይያያልክ እሱ ሲያጥበንስ ቸብ ያደርጋል። በቃ እሱን የምንወደው ኮምፎርታብል። ሶ አንዳንድ ሰዎች እንደዚህ ናቸው በቃ
ምቾ አብረስቶን እኮ ምቾት አለ ግን ይጠቅማል አይጠቅምም ያ ድርጊታቸው አታውቅም ጥያቄ ምንስ ታስገባል ስታደጋውን የትኛውን የሚሻል ብትለኝ የሷን ይምለው ምክንያቱም እስከ ድፌ እንዳደጋ አልፈቀደችልኝም ጭንቀቴን እዛ እንድጥል አድርጋኛለች ዋጋ ከፍላለች እያንዳንዱ ህይወታችን እሱም ወደ መስመር እንዲገባ የአባቴ ግብን የራሱ ላይፍ ስታይል ልክ ለኔ እንደጠቀመኝ ሁሉ ደግሞ ደካማ ፓርቶች ይኖርታል እሱን ደግሞ ሼፕ ስታረግ ነው ደግሞ እሷ ነች ዋጋ ከፍላለታለች አርፈዶ የገባው ነገር አለ ላይፍ ለኛ የምናቀውና እሱም ይላል ወይኔ እሱ የነገር ያኔ እየነገረች ቀርሞ ቢገባኝ ኖሮ የሚለው ነገር ደግሞ አለ እሱና እሷ ከጀርባ ሆና እንዳለ እሱን ሼፕ ስታረግ እኔ ሼፕ አድርጋለች እዛ ውስጥ ማለት ነው እሱ መስመር ሲዝ እኔም እንዲህ ነገሮች ነበሩና እሷ ክሬት ትወስዳለች እንደዛው ደግሞ እንዳልኩ ከባዱ ሰዓተኛ ላይፍ ላይ 94 ዓመተ ምህረት ነበር ትምህርት ቤት መክፈል ከበደን ነው 93 ላይ ትምህርት ቤት የኔ የግል ትምህርት ቤት ነበር የምንማረው እኔም ሀቢ መክፈል ከበደን የሚበላ ጠፋ ቤት ኪራይ መክፈል ከበደ ማን ደረሰ ለዚህ ሰዓት ላይ አየለች ትባላለች አሁን ቡልጋሪያ ያልኩ አሁን ሰዎች አከራይ ስንላቸው አያምኑ አከራይ አይደለችም ማለት ለኛ ቤተሰብ ነች በመከሬት በቤት ጉዳይ ያገናኘን እንጂ ቤት ኪራይ በነፃ እንድኖር እስከመፍቀድ ትምህርት ቤት ደግሞ ሊዛ ትባላለች ኤልሳቤት ለአንድ አመት የትምህርት ቤት ለኔ በነፃ እንድማር ያ ማለት ወደ 93 ላይ 93ኛ ክፍል ነበርኩኝ ወደ 90 ብር የሚከፈለው 90 ብር ደግሞ በጣም ብዙ ነው አሁን ላይ በሺ የሚከፈሉባቸው ቤቶች ማለት ብሩ ቫልዩ ነበረው በጣም ውድ ነው ምናልባት ባለሰዓት የእናቴ ደሞዝ 120 ብር እንደዛ ነገር ነበር የሁለቱም ይደመርና ነው ለኔ ወጪ ለቤት ኪራይ ለና እንዲመጡት ቅድሚያ ለኔ ፕራዮሪቲ ሰጥ የነበረው እኔ ለማስተማር ምን ተከፈለ ቀለበት መሸጥ ኢቭን የላቸውም እስኪሞቱ ድረስ ከዛ በኋላ አንዳንዴ አለመድረስህ ከሚቆጭ ነገሮች ሁሉ ለራስው እንደ ማርፈድ የሚያስጠላ ነገር የለምና አቅም ቢኖርህና ቀለበት የላቸውም ሀብል የነበራቸው ወርቀት ሸጠዋል ሬዲዮ ሸጠዋል አባቴ በጣም የማይደራደርባቸው ቅድም የዘለልኩል ላይ ፕሌይስቴሽን ላይ ስንጫወት መጽሐፍ ጠፋበት እና እኔን አልጠረጠረም እውነት ለምን ግን ፕሌይስቴሽን ጫወት ስለነበረ ብሌም የምትደረገው መጀመሪያ አንተ ነህ ለጌም መጫወቻ ተብሎና የማይደራደርባቸው መጽሐፎቹ ናቸው እነሱን ላሸጠዋል እና ካለፈ በኋላም የሚያመው ነገር እሱ ነው አይገኝም እነዛ መጽሐፎች ወርቁ ይገኛል ሀብሉ ይገኛል እነዛ መጽሐፎች ግን ሰው ከውጭ መጣለት እንዲህ ነበሩ ከራሻ ምናም ሲት ከኩባ እንደዛ ነገር ብቻ ፈልፍሎ የተገኙ መጽሐፎች ነበሩ እነሱን አጥቷቸው ሸጠሱን ሁሉ ሳጥን ሙሉ ነው የሸጠው መጽሐፎች መርካቶ ሄዶ ነው የሸጠውና ነገሮች አንዳንዴ ምስቅልቅል ያሆኑበና 93 እንደዛ አለፈ የማቀው ጉዳይ ነበር ሜንስ ነገር አሁን የትምህርት ቤቱን ጉዳይ አላቀም በነፃ መማሪያን እኔ የማቀው ጎበዝ ተማሪ እንደነበርኩ ከዛ ምሳ በነፃ እዛ እንደመበላ ሊዛ ማለት ኤልሳቤት ትባላለች ባለቤቷ ጋር እሷ ጋር በነፃ እንደመበላ ከተማሪዎቹ በቃ የተለየ ፕራዮሪቲ እንደተሰጠው አይነት ሰው ነው እኖር የነበረው ስለዚህ ምንም ፊል አላልኩትም አለቀ በቃ ያ ትምህርት ጉዳይ 94 ላይ ነገሮች የባሰ አፈጠው ሲመጡ ማዘር አረብ ሀገር መሄድ ነበረባት እሷ ወደ አረብ ሀገር ሄደች እኛ ደግሞ ወደ አያታችን ቤት አሁን ወደለንበት ወደ አያታችን ቤት ገባን ማለት ነው ስለዚህ ፋዘር ስራ አገኘ እሱ ወደ ክፍለ ሀገር መመላለስ ጀመረ ስለዚህ ሶስት ወንዶች አንድ ቤት ውስጥ አለን ያኔ ሰርቫይቫል ጉዳይ ነው የሚፈጠረው ገንዘብ ቢኖርም ባይኖርም እንዴት እንደምትኖር ለሶስት ሆኖ ሴት የሌለበት ቤት ማኔጅ ማድረግ ከባድ ነበር ዳንኤል አንበሳውን ድርሻ ወስደል ተወጣው ቅድም ያልኳችሁ ገለማጠብ ጀምሮ አብሲት መጣል ተመላሽ ሰራተኞች ነበሩ ብቻ እንዲህ ታደረገኝ ያቺ ወደ ማሰር ባልሰው ወደ 10 ወር ምናምን ወደ 1 አመት አካባቢ ቆይታለች ያቺ ከባድ ታይማችን ነበረች ያው ፋዘርም ወጣ ገባ ነው ለኛ የሚደክመው ብቻ እንዲሆነ ሶስታችን አለፍናት ያችን ከባድ ታይም ፈጣሪ ፈቀደ እሷም መጣች ነገሮች እየተስተካከሉ ነገር መጡ ከዛ ብዙ አልቆየም እንደውም የሆነ መጥፎ አጋጣሚ ምን ተፈጠረ አቢ እንትን ጆሮ ውስጥ ባትሪ ገባበት ነው ይሄን ሁሉ ሞራ እንቅርተ ላይ ጆሮ ደግፍ የሚባለው ላይፍ ነው በቃና የምትይዘው የምትበላ የለ እንደገና ለህክምና ወደ 3000 4000 ብር ተባለ ጌትም አይመጣም ያወር መዋጮ ተሰበሰበ ምናምን ነገሮች ሌላ ድራማ ነበር እሱ ደግሞ ራሱ ይቻላል ባትሪ ውስጥ ጆሮ ውስጥ ባትሪ ገብቶ እሱ ለማውጣት በሚታገልበት ወቅት ወደ ውስጥ ገባች ባትሪ እዛ የሚታይ የነበረች ጭራሽ መታየት ጠፋ ስለዚህ ሰርጀሪ የሚባል ነገር ጉዳይ መጣ ያለ ማድረግ ደግሞ ወደ 4000 ብር ወደ 3000 ብር መሰለኝ ማልሰሰ ተባለ እሱን ደግሞ እንደገና ብድር የሰው ፊት ያ ሁሉ ተፈጠረ በመጨረሻም ፈጣሪ ፈቀደና በነፃ የሚሰራበት እድል ተፈጠረ መጥፎ አጋጣሚዎች ህይወት ላይ ያሉ ከፍታ ዝቅታዎች ባይደገም የምትላቸው ላይፍ ላይ ያሉ ግን ማለፍ እንደሞ የመሰለ ነገር የለም ትምህርት ቤት ስንመላለስኛ የምንከፍለው አተን የምንበላው የለም ለታጋ ቆሎ ነበር ባቄላ እና ምን ትላለች ማዘር በለታ ጸባል ውስጥ ባቋርጭ የሚሄደው በታክሲ ትሄዳላችሁ የዛጋ ቆንጆ በቆሎ አለ ነው ባቄላ ቅቅል ባቄላ ነች እሱን ትበላላችሁ ትላለች
10 ሳንቲም ነቻች በሃይላንድ ክዳን በቆርኪ ክዳን የምትሸጥ የነበረችው ነው። እኛ የምናስባት ቆሏን ነው መቸገሩን አይደለም የምናውቀው ጉዳይ ስለነበር ቆሏን ብለን የምንመጣው ሰል ለታጸበል ጋር ስንወጣ ዳገት ላይ ያሉ እናት ከዛ እንበላለን እንሄዳለን። እንዲህ ያለፈና የእንትኑን የማውቀው መች መሰለ በነፃ መማሬን ዩኒቨርሲቲ ተምሬ ጨርሼ ስመረቅ ነው ይሄን ስቶሪ የማውቀው። በነፃ መማሬን እስከዛ ድረስ ድብቅ ነው አይመሩ የተጠበቀልኝ ነበር ማለት ነው። መቸገራችን እናውቃለን፣ ግን ኦብቪየስሊ ለትምህርት ግን መክፈል አለመቻል በዛ እድሜ አታውቅም ነበር። ብታውቅ ደግሞ ምን አይነት የበታችነት እየተሰማ ከጓደኞች ጋር የምትመለስ ማሰብ ከባድ ነበርና ያኔ ነው ፋዘር የነገረኝ ይሄን አልፈን ነው ምናምን በሚል ቅድም ያልኩህ ይሄን ነው። ሁልጊዜም እኮ ጠንካራ ሰዎች አሉ። በአንድ ሰው አይሰራም። ሰው ተዋቶ ነው የሚሰራው። የእናቱ ቤትሞን ባሏን ልጆቹ ሼት ታረግበት አለ እኮ ማህበረሰቡ ቤት አካባቢ ገቢ እንትነ ብለህ በዚህ ልክ የምትሆንበት ትምህርት ቤቶች ሸፍነው የሚያስብ ይሄ እኮ አለ። እዚህ ውስጥ ግን ቅድም እንዳልኩ አሁን እየደረግክ ብታየው የሆነ ዋይዝ የሆኑ ነገሮች አሉ። የተለየ ብዙ ጊዜ ኮመን ያልሆነ ወንዶች እኮ ጠንቀቅ አይደለም ህይወቱ ላይ ብዙ ጊዜ ከበፊት ጀምሮ ያሉ ወንዶችን ብታያቸው የሆነ ህይወታቸው ላይ በዋል ፈሰሰው ነው አሳልፈውታል። ሁሉ ሰው አጋጥሞታል። ነገር ግን ብሩኬ የገጠመው ትልቁ ቻንስ ዋይዝ አባት፣ በጣም ጠንካራነት፣ ጠንካራ ሶሳይቲ ተደምሮ ነው ብሩኬ የተሰራው። እንደውም ብዙ ጊዜ እኔ ጫማ ሳልገዛ እያስተማርኩ በሚባልበት ሀገር ላይ ሞራሉ እንዳይነካ ተደብቆ ከዩኒቨርሲቲ ሲወጣ ይነገራል። ይሄ ኮመን ነው አይዶን ሲል ለዛ ነው ይሄን ያልኩና ያው አሁንም again ሁሉም ጠንካራ ሰዎች ምስጋና ይገባቸዋል። የአባትን የተለየ ላይፍ ስታይል እናንተን የመሩበት መንገድ ግን ስቲል አደንቃለሁ። ቴሽ ፖድካስት ቀጥሏል። አዲስ እይታ የዚህ ፕሮግራም አጋራችን ነው። አዲስ እይታ እንግዲህ ፌስታል ተከልክሏል። ስለዚህ የወረቀት እስካሁን አልሰማውም ማለት የጥንቃቄ እንደውም በጣም ከገረሙ ነገሮች የተከለከሉና ያልተከለከሉ የሚሉላ ተጀምሯልና እንደዛ ነበር። ግን ማስተካከያ ደግሞ አይተናል። ያልተከለከሉ ተብለው እነ ኩርቱ ይሄ ቢጫዎቹ ምናምን ነበር አይደለ? ግን የተሳሳተ ነው ብለው ተከለክለዋል። ምንም ነው የተከለከለው፣ ማንኛውም ነው የተከለከለው የሚል ማስተካከያ ተሰጥቷል። አዲስ እይታዎች ወረቀት እንግዲህ ዘንቢል የማምረት ስራዎችን መሰልጠን ከፈለጋችሁ ያዋጣል። ከ40 ሺህ ብር ጀምሮ ነው። ከ40 ሺህ ብር ጀምሮ ኢንቨስት ቢያደርጉ በቀላሉ ማህበረሰባቸውን ከቅጣት ራሳቸውን ደግሞ ለተሻለ ፋይናንስ መጋበዝ ይችላሉ። ለዚህም ቢሆን በቂ ስልጠና፣ በቂ ማሽኖችን ማስመጣት ቢያስፈልግም ከ40 ሺህ ብር በላይ በትልልቅ በፋብሪካ ሌቭል መስራት ቢፈለግ እነዛን አሟልተን አማክረናችሁ ለቢዝነስ አስገብተን ስራ እየሰራችሁ እንድትኖሩ ማድረግ እንችላለን ብለዋል። ጊዜው የበረከት ነው፣ ቀላል ነው። ልጅ የሚያሳድጉ እናቶች በየቤቶቹ መስራት የሚችሉ በቀላሉ መስራት የሚችሉ ሙያዎች እንዳሏቸው አዲስ እይታዎች ይናገራሉ። ለዚህም እነሱ ጋር በአካል ቢሄድ ወይም ደግሞ በስልካቸው በመደወል መረጃዎችን መውሰድ ይችላል። በ0978 21 21 21 ላይ እንዲሁ ደወል አድርጉላቸው። በአካልም መሄድ ከፈለጉ ሜክሲኮ ነው እነ ብሩኬ ሰፈር ቀርበን ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ላይ ታገኟቸዋላችሁ። አዲሳም 10 ዓመት በስኬት ተጉዘዋል። በነገራችን ላይ የተለያዩ ስልጠናዎች ቢዝነስ ከመጀመራቸው በፊት የሚስማር ኧረ ብዙ ነው። በጣም የተጠኑ ቢዝነሶች በባለሙያዎች በዛ ላይ እያንዳንዱ የተተነተነ እያንዳንዱ ዝርዝር በወር ምን ያህል ወጪ ያለ፣ ምን ይጠበቅብሃል፣ ስንት ፒስ አምርተህ ነው ምን የምታተርፈው የሚለውን በደንብ ዲቴል ጥናቶች አድርገው ባለሙያ ሁሉ አዘጋጅተው እንግዲህ 10 ዓመት በጣም ብዙ ሰዎች ሰልጥነው
ብዙ ሀብት አፍርተዋል። 10 ዓመት በስኬት ተጉዘዋል። እንግዲህ አዲስ እይታዎችን ጎብኟቸው። የዚህ ፕሮግራም አጋር ሆኖ ከኛም ጋር ረጅም ዓመት የሰራ ተቋም ነው። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። አካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አድራሻ ሜክሲኮ ኬኬር ህንፃ 2ኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት ወጣቶች ላይ የምንሰራው የጣፈጠ ህይወት ነው የወረሻ ነው የምንፈልገው እና ወጣቶች ደግሞ ብዙ ሰዓታቸው የሚያሳልፉት ዲጂታል ፕላትፎርሞች ላይ ነው። ስለዚህ ከዚህ ጋር ተያይዞ እኛም ደግሞ እዚህ ለመተን ወጣቶቹን ብንቀላቀል የተሻለ አቅም መፍጠር ይችላል ብለን ስላሰብን ወደ ዲጂታል ወደሆነው ፕላትፎርም መተናል። ቲኤች ፖድካስት እንግዲህ በተደጋጋሚ ብዙ ነገሮችን ሲዘት ነው የቆየው። አሁን ከዛቻ አልፎ ጉልበተኛ ሆኖ ወደ ሚዲያው ወጥቷል። በቲኤች ፖድካስት እንግዲህ እየተገለጽን እንገኛለን። ዛሬ መጀመሪያ እንግዳችንን አድርገን ብሩኬን ጋብዘነዋል። እኔ ከብሩክ ጋር ከመጀመራችን በፊት ግን ራሱ ቲኤች ፖድካስት ምን ወደፊት ሰው ሊመጣል ቢለው ትንሽ ነገር ለብናፍ ደስ በጣም አሪፍ። እንግዲህ ሰሞኑን ስናሟሙቅ ነበራል የተለያዩ ቪዲዮዎች እንዲሁ ከ3 ዓመት በፊት ራሱ የቀረጽናቸው ቪዲዮዎች ስናስተላለፍ ቆይተናል። በሙከራ ስርጭት ላይ ነበረን። ያው ተሳክቶ ሙሉ ትኩረታችንን ሙሉ ኢንቨስትመንታችንን እንግዲህ የቲኤች ፖድካስት ላይ ለማዋል ከዘመኑ ጋር አብረን ለመጓዝ እንግዲህ በሙሉ ዝግጅት በጣፋጭ ህይወት ቲዩብ ላይ በነገራችን ላይ ጣፋጭ ህይወት ቲዩብ ላይ የቲኤች ፖድካስት ፕሮግራም ብቻ ሳይሆን ሌሎችም አስተማሪ ከዚህ በፊት ሬዲዮ ላይ የመጡ እንግዶች በጣም የሚገራርም ብዙ ሰዎች ቢያዩዋቸው ቢሰሟቸው ይማሩባቸዋል ብለን የምናስባቸው ዘና ይሉባቸዋል ብለን የምናስባቸው በሬዲዮ ላይ ያመለጧቸውን ፕሮግራሞች እንጭናለን በጣፋጭ ቲዩብ ላይ። ከዛ ውጪ መልካም ዜናዎች፣ አዳዲስ ነገሮችን እንዲሁም አንተነህ እንዳንተነህ ሶል እንደ ሶል ይዘናቸው የምንመጣቸው ብዙ ኮንቴንቶች ይኖሩናል። ስለዚህ ጣፋጭ ቲዩብን ሰብስክራይብ እያደረጉ ቢቆዩ በተለይ ደግሞ ብሩክዚቲን ያው ሲያውቁት ኮስተር ባለው ነው አይደል? ይሄ አስተማሪው ከዛ ጀርባ ያለው ደግሞ ዘና ያለው ብሩክዚቲ ያለ እንደዚህ አይነት ታሪኮችን እዚህ ስቱዲዮ እየጋበዝን ከእንግዶቻችን ጋር በጣም ጣፋጭ ቀለል ያለ ግን አስተማሪ ያው የጣፋጭ ህይወትን ቀለም ያለቀቁ ነገሮችን ይዘን የምንቀጥል ነው የሚሆነው። ሬዲዮን እንግዲህ ለበጎ ተጽዕኖ መፍጠሪያነት ተጠቅመናል ባለፉት 8 ዓመታት። እንግዲህ ከ50 በላይ ሰዎች ነፃ ሕክምና እንዲያገኙ ምክንያት ሆኗል ሬዲዮ ፕሮግራማችን። ከ3000 በላይ የሚሆኑ አድማጮች ደግሞ ነፃ ስልጠና የትምህርት ስልጠና እንዲያገኙ ምክንያት ሆነናል። ተምረው የሰልጥነው ደግሞ ሌሎችን ያሰለጠኑ በጣም ብዙ አድማጮች አግኝተናል። ደም ልገሳው ላይ ነቃ ብለን እንደተሳተፈን እንዲሁ ይታወሳል። የተለያዩ የቻሪቲ ስራዎች ላይ እንደተሳተፍንም እንዲሁ ይታወቃል። እኔ መፍትሄው ብለን ብዙ ከተሞች ላይ ይሄ ቲም ራሱ በሐረር፣ በባህር ዳር፣ በሐዋሳ፣ በአዲስ አበባ በጣም ድንቅ ጊዜ የገባችንን ጥሩ ዘር ለመዝራት በጣም የተፍጨረጨርንባቸው ጊዜዎች ይታወሳል። ይሄ ሁሉ እንግዲህ በሬዲዮ አማካኝነት የተፈጠሩ ፕሮጀክቶች ናቸው። ከዛም ባለፈ የሽልማቱ የግንቦት 30 ምናልባት እሱ ለውሰድብህና ጣፋጭ ህይወት ምስጋናን ፕሮሞት በማድረግ ለምስጋና አድቮኬት በማድረግ ላለፉት 5 ዓመታት በተለያዩ ዘርፎች ይህን ዲጂታሉን ዓለም ጨምሮ ለመልካም ለተጠቀሙ ሰዎች፣ ለፈጠራ ባለሙያዎች ዝናቸውን ለመልካም ተግባር ለዋሉ እንደዚህ ሆኖ የተለያዩ ኢንዱስትሪ ላይ ያሉ በጤናው፣ በጽዳቱ፣ በመምህርነት፣ በሹፌርነት ያገለገሉት ሁላ ስናመሰግን በተለያዩ ከተሞች ላይ ይህንን እንዲሰርጽ ስናደርግ በመጨረሻ የዚህ ጎል ዓላማ ደግሞ የምስጋና ቀን በሀገራችን ልክ እንደ ሌሎቹ በኛሞች ቀን እንደሚባለው ምስጋና ቀን ተብሎ ዲክለር ተደርጎ ከሀገራችንም አልፎ ኢንተርናሽናሊ የምንሄድበትን ቀርጸን የሰራ ነው የሚገኘው። ጣፋጭ ህይወት ለሁሉም ለጣፍጥ ህይወት ሁላ የተሰጠ የፖድካስት ፕሮግራም ነው። ከልብ እናመሰግናለን። እንቀጥል። ቲኤች ፖድካስት ላይ ነው ያለነው። ብሩኬ በሁለት ነገሮች ላይ ውድድር ከያዝከው አይቻልም ይባላል። አንዱ
ልበለው ምግብ ልትል ሁለተኛው ነው እንጂ ኧረ ተው ትንሽ ደገፍ ካረከው ቀድሞ በተኛና የእንቅልፍ ይበልጥብኛል ነው ግን እሱ ነገር ብዙ ታሪክ አለው ከዚህ ከእንቅልፍ ጋር እኮ ረጅም ሰዓት ሳይተኛ እኮ ደግሞ አውቀዋለሁ። ማታ የሆነ ሰርግ ሰሞን ይመስለኛል ማታ ሳይተኛ ከዛ ጠዋት ፕሮግራም ነበር። የት ነው ማቺ ሳይተኛ ሌላ ቀን ነው የሚተኛው ማታማ ቁጭ ማለት ነው። እሺ ታዲያ አሁን በጣም አዝናኝ ከእንቅልፍ ጋር በተያያዘ በተለይ ቤተክርስቲያን ውስጥ የገጠመው ጉድ አለ ቤተክርስቲያን ውስጥ። እሺ አሁን ያሁኑን አይደለም ክርስትና ላይ የልጁ ክርስትና ላይ እሺ እስኪ ራስ አንሳ ተወዳደር ቢባል ብሩኬ ተወዳድሮ ከሚያሸንፍባቸው ነገሮች ውስጥ አንዱ ክርስትና አይደራደርም። እንቅልፍ በጣም ነው የምወደው አልችልም ደግሞ እና ክርስትና ላይ ገባን ጠዋት ሌሊት ነው የሚሄደው መሰለኝ ሌሊት ላይ ሄድንና እኔ ደግሞ የጠዋት እንቅልፍ በጣም ነው የምወደው። አሁን ማታ አምሽቶ ሌላ አመሽል ይችላል ጠዋት ግን በቃ የኔ ፕራይም ታይም ነች። ቤተክርስቲያን ገብተን የጥምቀት ሰዓት እስኪደርስ ድረስ ቁጭ ብለን መጠበቅ ነበረብን። ሳይው ብዙ ሰው አለ ምናምን ይመቻል አልሆነልኝም። ፊት ለፊት ብተኛ ደግሞ ሰው ቅቡልነት አይኖርም። ስለዚህ ዞር አልኩኝና ነጠላዬን ሸፈን አድርጌ እዛው ቁጭ ባልኩበት ነው እንቅልፍ ለካ ሰዓቱ ሄዶ እኔ የምፈልገው እኔ የለው መጨረሻ ላይ ኪያ መሰለችኝ ባልሳሳት ወይ ኪያ ወይ አንድ ሰው ብቻ መጥቶ አየኝ ተኝቼ እዛው ቁጭ ሲገልጥኝ እኔ ከተኛውበት ይጀን ክርስትና የተነሳውና እንቅልፍ አልችልም ደካማ ጎኔ ነው። ይሄን ታሪክ የሰማሁት ክርስትና ፕሮግራም አልነበር ቤት ከእንግዲህ እነ ማዘር በደንብ አድርገው ኧረ ይሄ ልጅ እንደው ተናምልጦኝ ነበር ይሄ እንቅልፍ ግቢ ገብተን ዩኒቨርሲቲ ገብተን እናቴ ነበረች እየደወለች ጧት ስለማስቸገር ያው ጓደኞቼ ምናምን መጀመሪያ ሰሞን አትግባባም ማለት ትንሽ ጋፓለች አይደል ባህሪን እስኪላመዱ መጀመሪያ ሰሞን እሷን እየደወለች ትምህርት የለም ትላለች። እዛ ያለ አማራጭ ወይ ለማንሳት ወይ እሺ ብለ ደገቢ መተኛት ነው እሱኛው አለ ያን ነገር ለምን አመጣችብኝ 9 ሰዓት ነው 9ኛ ክፍል እየተማርኩኝ ድላችን ይባላል እኛ ሰፈር ነው እየተማርኩኝ ስፖርትና አማርኛ ፈተና ነበረን። ልክ የዛ ፈተና ቀን ሌላ ጊዜ ምን ጧት ነው በቃ ተኩል ሰዓት ነው የምንወጣው ሁላችንም ወደ ስራ ሲወጣ ፈተናው 4 ሰዓት ነው የሚጀምረው ተባለ። 4 ሰዓት ከጀመረ ጧት መነሳት ትርጉም የለውም። ስለዚህ በቃ አደራ ተብዬ እነሱ ሁሉም ወደ ትምህርታቸው ሄዱ ወደ ስራ የሚሄዱ ወደ ስራ ሄደ እኔና አልጋዬ ነው የቀረ ነው። እዛ ተኛውኝ ስልክ የለም ያንዴ 9ኛ ክፍል ስልክ የለም 99 ማለት ነው እኛ ባች ስጠብቅ ለካ እንቅልፍ ይዘው ተመችቶኛል ስነሳ 5 ሰዓት ከምናምን ይላል ያ ማለት አንደኛው ፈተና አልቆ ሁለተኛው ፈተና የሚጀመርበት ሰዓት ሲሄድ ጠበቀውም በቃ ፈተናው ኦሬዲ የተፈተኑ ሰዎች መውጣት ጀምረዋል። ስለዚህ መግባት አትችልም ተባለ። ፈተናው አለፈኝ ኢንኮምፕሊት ተብዬ አልተናገርኩም። እሱ መጨረሻ ላይ ሰርቲፊኬት የሚወሰድ ቀን ሲሄድ ኢንኮምፕሊት አለ ድጋሚ ወይ ተፈተናላችሁ ወይ ባለው ይደመርላችኋል ይያዝላችኋል ተባለ። በቃ ነፍስ ግቢ ነው እሱ ውጪ ነው መውደቅ ማለፍ ሊኖር ይችላል በዛ የተነሳ እንዛ መጨረሻ ላይ ፈጣሪ ረዳን። ሁለተኛ ፈተና አልተዘጋጀም ግን በኢንኮምፕሊቱ ተደማመረና እንደምንም አለፍናት። ቤትም ያኔን ያወቁት ውጤቱን ሲያዩት እንዴ ሲባል ተይቻ ምልጦ ይሆናል። ከዛ በኋላ ያው እንቅልፍና እኔ ዩኒቨርሲቲ ገብተን ማዘር ትደውል ነበር። ረጅም ጊዜ ትደውል ነበር ጧት ወይኗን እንተዋወቃት የታለች በጣም ባለቤቴ የሶስት ልጆች አሁን ሶስተኛ ልጃችን በቅርቡ አገኘ። ያው የትምህርት ውጤት ነች እሷ ድጋሚ አልማረም ከጎንደር ዩኒቨርሲቲ እንደወጣው በቃ ትምህርት በቃኝ ብዬ ነበር ነው ስለምናገር ግን አንዳንዴ ለካዩ ነገር ይመቻችልና ግዴታ እዛ ቦታ መርገጥ ስላለብኝ የተዘጋጀችልኝ ሰው ነች ብዬ ነው የማስበው። የመማር ዕቅድ አልነበረኝም ፍላጎትም የለኝም። በቃ ትምህርትና ከኳስ በኋላ ለቤተሰብ ስለምትማረው ትምህርት አለ እሱን ትምህርት የተማርኩት በቃ አንድ ዲግሪ ይዣለሁ በቃ ህይወቴን በዚህ ነው ቀጥላለሁ ነው እንጂ ሁለተኛ ትምህርት የመማር ፍላጎት አልነበረኝም። እዛ ወጥቼ ስንቀጠር ሃፍ ዴይ ነው የምንሰራው ትምህርት ቤት ግማሹ ቀን ፍሪ ነኝ። ስለዚህ ሽፍት ስለሆነ የሥራ ቦታችን ከሰዓት በኋላ ያለው እየባከነ መጣ። ለምን አንማርም በሚል አንድ ጓደኛ ያለ ያሲን ይባላል
እሱ ቅድስተ ማርያም ይማር ነበር ሜክሲኮ። ይሄ ቅርብ ወዳጅ ነው። ሁለተኛ ሶስተኛ ጊዜ ሲነሳ ያሲን ነው እና እሱ ቅድስተ ማርያም አካውንቲንግ ይማራል። አንድ አመት ይቀርበናል። ለኛ ሲኒየር ነው። ተማርናም ሲለኝ በቃ ጊዜው እንዳይባከን አብረን ስለምንውል አንዳንዴ ጓደኛ አብረን ስትውል በቃ እዚህ ቦታ ነው አብረን የምትሄደው ሶ በቃ እድላችን ጊዜያችን እንጠቀም ከክላስ አብረን እንወጣለን የሚል ሀሳብ መጣና የማታ ተመዘገብኩ እዛ። ከዛ የሄድኩት ልመዘገብ አካውንቲንግ ነው ሶሪ ማርኬቲንግ ነው። ቁጥር አልወድም ነው በጣም የምጠላው ቁጥር ሶ ሲሄድ ሰልፍ ደግሞ በጣም የምጠላው ነገር ሰልፍ ነው። አሁን ታክሲም ባስ የምትለኝ ወክ ማድረግ ይሻለኛል ቆሞ መኪና ከመጠበቅ። ስለዚህ ስገባ ማርኬቲንጉ ላይ ነፍሰዋለሁ ወረፋ አለ፣ አካውንቲንጉ ደግሞ ባዶ ነው። ስለዚህ ያለኝ አማራጭ ሰልፍ አካውንቲንጉን መማር ፍላጎት የለኝም ጀስት በቃ ልሞክር ከሚል አንፃር ስለሆነ ገባንና ተመዝግቤ ስገባ እሷ እዛ ክፍል ሆና ተገናኘን። አጋጣሚ በቃ ከዛ ሲመቻች ነበር ለካ ለሷ ከዛ ትምህርቱን ባልጨርሰውም ጉዳይ አልነበረም እውነት ለመናገር። እሷን ሳገኝ ደግሞ ጭራሽ ባሰብኝና አዎ እንዴ ቋሚ የለ እኔ መቀርቀን ይደብራታል፣ እሷ የምትቀርቀን ይደብረኛል። የሷ ቤቷ ወደ 18 ነው፣ እኔ ወደ ገዳም ኢየሱስ ወደ 24 ነው ብያችኋለሁ። ሶ ከሜክሲኮ በእግር ነው የምንሄደው፣ በየቀኑ ነው የምንሄደው። ጓደኞቻችን መንገድ ይጀምሩልና ከሆነ ሰዓት በኋላ በሉ እናንተ ሄዱ ነው የሚሉን። ታክሲ ነው እኛ ወክ ነው የምናደርገው ረጅም ሰዓት። እንደ ቀልድ ያው ተጀመረ። ዛሬ ወደ 10 አመት በተውውቅ በጋብቻ ደግሞ ወደ 7 አመት ሆነን ማለት ነው። ደስ ይላል። ከዛ ያው 3 ልጆች በጣም ደስ የሚል አሁን ሰሞኑን እንደው የሶስተኛው ልጅ አንተ በልጅነትህ አባትህ ፎቶ የክርስትና ጊዜ ነው የተነሳበት ላይ እሱን ታሪክ ደግመዋል። እስኪ እሱን እንትን በለ። አጋጣሚ የሚገርም ነው። አንተ በተወለድክበት ቀን ነው አይደል? ተመሳሳይ ቀን ታህሳስ 6 1984 የኔ ነው፣ እሱ ደግሞ 2018 ታህሳስ 6 ተመሳሳይ ቀን ነው ሁለታችን። አስባችሁበት ነው ወይስ የፈጣሪ ፍቃድ አለበት? ከመንግስት ጋር ወርተን አይ መንግስት እጅ አለበት አሸጋሽገን ነውና የሚገርመው የሰኞ ቀን ነው ያለው ታህሳስ 6 1984 የዛሬ 30 ምናምን አመት ሰኞ ቀን ነው ያለው እለቱ ራሱ። የኔም ልጅ አሁን ሶል ደግሞ ተመሳሳይ ሰኞ ቀን ነው ያለው ቀኑ ራሱ። አንዳንድ ገጠመኞች በጣም ነው የሚገርሙት። እዛ አባቴ ያቺን ፎቶ አማኑኤል ቤተክርስቲያን ነበር እኔም ክርስቲያን የተነሳሁኝ ሰው ልክ ወይኗ ወይ ባለቤት ማርገዟን ስትነግረኝ ወንድ ከሆነ አባቴ እንዳደረገው እኔም የመታው መንገድ አለ በቃ የአባቴ መንገድ የምከተለው አልኩ። ፈጣሪ ፈቀደ ስናየው ወንድ ሆነ። ስለዚህ ልሷ ልደታ ቤተክርስቲያን ነው ብዙ ጊዜ ክርስትና ሁለቱም ሴቶች የመጀመሪያውም ኪዬም ኢቫናም ልደታ ቤተክርስቲያን ነው። የኛም እንትን ፍቅር የሚያደገው እዛ ስለሆነ እዛ ነው የምንሰጠው ተባብለን ነበር። ወንድ ከሆነ ግን ወንድነቴን ተጠቅሜ ወደዚህ ብዬ አመጣና ተመሳሳይ ቦታ ላይ እዛ ቦታ ከ30 ምናምን ዓመት በኋላ ቁጭ አለበት ማለት ነው። እኔ ብሩኬ ነው ጠይቅ የምፈልገው ሰው ሀዘር ብዙ ነው ሲለን የነበረው ቅድም ጀምሮና አሁን ደግሞ ያው በሶስት ልጆች አግብቶ ትዳር መስርቶ እየኖረ ነውና እስኪ አባትን ከትዳር በኋላ ግለጽልን። አንተ ምን አይነት አባት ነህ? አባት ሰውን እውነት ለመናገር መጀመሪያ ደስታ ይቀርማል። ከዛ ደግሞ ምንድነው እኔ ማድረግ የምፈልገው ሁሌ አባት እንደሌለን የማውቀው ምክንያቱም ሞቶ አይቼዋለሁ። በህይወቴ ይሞታል ብዬ የማላስበው ሰው አባቴ ነበር። የልጅነት ጭንቅላት የሆነው ሳይሆን አድጌ ራሱ ትልቅ ሰው ሆኜ አግብቼም በቃ አባቴ የሆነ የማይሞት የሆነ እንደ ፈጣሪ አድርገህ የምታስበው ሰው አለ አይደል? በቃ መላያጣም ለሁሉም ነገር ለኔ እንደዛ አይነት አባት ነው የነበረው። ሲሞት ግን በቃ ለካ ይሞታል እንደሚሞት አወቅሶ ልጆቼ ላይ በተቻለ መጠን እኔ እንደሌለው አድርገው እንዲያርጉ ነው ማሰብ ራሳቸው እንዲችሉ ወይ የምፈልገው ሁሌ እንደዛ ነው። የሆነ ነገር አባ ሲሉ ነው አባ ላይኖር ይችላል ሁሌ። እንደውም አንድ ቀላል ምሳሌ ልስጥህ። ከባለቤቴ ጋር ደግሞ ኦፖዚት ነን፣ ቶታሊ ተቃራኒ ነን በዚህ ጉዳይ። ለምሳሌ ትልቋ ልጅ 6 አመቷ ነው። ራዲካል ይባላል የምትማርበት ቅርብ ነው ከኛ ምናልባት የ1 ኪሎ ሜትር አይሞላም። አስፋልት አለች። ከዛ የተወሰነ እግረ መንገድ ነው ያለው። እዛ ነው ትምህርት ቤት የምትማረው። እኔና አቢ ወይ ደግሞ እኔ ታናሽ ስንማር 4ኛ ክፍል 94 ላይ ማለት ነው ከአማኑኤል ቶታል ሊዛ ሳር ቤት አፍሪካ ህብረት ጋር አካባቢ ማለት ነው የምንማር የነበረው። እዛ ድረስ ለብቻችን የሚሰጠን ቅድም ያልኩ 1 ብር አለ ለሁለት ነው የምንከፍለው። እሱ አይከፍልም እንደ አንድ የምንከፍለው ልጆች ስለሆነ እኔም ከሌላ ሰው ጋር ሆነ የማልከፍልበት እድሜ ነበር። ግን ሁለታችን ስለሆነ ግዴታ መክፈል ስላለበት የተማሪ ቲኬቶች አሉ። ብቻዬን ያንን መንገድ ለምጄዋለሁ እኔ በ9 አመቴ። አቢያኔ 6 አመት የ3 አመት ጋር ነው ያለን። እንደዛ አይነት ሁኔታው ስላለፍኩበትኝ
በራስ መቆም ቫልዩን አውቀዋለሁ። ብዙ ጊዜ እናቴ ተሰደባለች፣ አባቴ ተሰደባል። ጨካኝ ናችሁ አልወለዳችሁም አያውቋቸውም እኮ ግን ምን አይነት ጨካኝነት ነው ያላችሁ ብቻቸውን ትልካቸዋለች እኔ የምንባለው እንደዛ ሲነጅ ነው። ሶ ኪያ ጋር ምን ተፈጠረ በቅርብ ነው። ሁሌ ሲሄድ ወይ ነው አትፈልግም በቃ እንዲዛት ኢቭን ዴስክ ላይ ብታስቀምጣት የምትመኘት እናት ነች። እኔ ደግሞ በቃ ዚት የሆነ ሰዓት የለም ወይ ነው የሆነ ሰዓት የለችም። ኪያ ራሱ አስፋልት መሻገር ያለባት እድሜዋ ገና ቢሆንም ፊል አደርገዋለሁ። ሶ አስፋልት መሻገር እድሜዋ ገና ነው ፊል አደርጋለሁ፣ ግን መሄድ መቻል ግን አለባት ያስብና ባለፈው ምን አደረኳትኝ የዛሬ እጅል ልክ ልሰበር አካባቢ ነበር 1 ሳምንት በፊትና አስፋልት አሻገርኳትኝና በቃ ኪዬ ዛሬ ብቻሽን የምትሄጂ ምን አለ ማምጀታለሁ ትንሽ ወክ አድርጊ ከኋላ ያሻለው ነገር ብዬ የተወሰነ መንገድ እንሄድ ነበር። የዛን ቀን ምን አደረኳትኝ ሳምኳትኝ ነው በቃ ኪዬ ቻው እሺ ምናምን ብዬ አስፋልት ተሻገርኩኝ። እሷን አሻገሬ እኔ በዚህኛው ሳይድ ሆኜ መከታተል ጀመርኩ። ብቻዋን እንደሆነች ነው የምታውቀው። ዞራ አስተኝ እግዚአብሔር ይስጠው የሆነ መኪና መጣ ሸፈነኝ ነገር አላየኝም። ሶ የምትሄደው ብቻዋን ነው በቃ ዞር ላይችም ገባች። መታ 10 ሰዓት ላይ ከትምህርት ወጣ እማ ዛሬ እኮ ብቻዬን አስፋልት ብቻ አሻግረን ብቻዬን ሄድኩ አለች። ሶ በቃ በጣም ነው ደስ ያለኝ። ብቻዋን መሄድ እንደምትችል አውቃለች፣ ራሷን መቻሏን አውቃለች። ሶ ወይኗ አበደች እኔ ብቻዋን እንዴት ምናምን እኔ ስቶሪውን ከዛ በኋላ ነገርኳት። ግን መለመድ አለበት ያ ነገር። ሶ በቃ አባቱ ሌላ እናቱ ሌላ ሆነች በሚችሉት መጠን መንገድ እንዳይስቱባ አድርገህ ማሳየቱን ዊል በቃ በጣም ዊሽ የማደርገው ነገር ነው። ሶ እንዴት አባት ቦን ደስ ይለኛል። ሁሌም ማልኖርላቸው እንደሆነ አውቀው እንዲያርጉ በራሳቸው መቆም ከቻሉ ለኔ ትልቅ ነገር ነው የሚመስለው። ደስ ይላል። እንግዲህ ከአባትነቱ በፊት ያው ከወይኗ ጋር እጮኝነቱ ሂደት አለ አይደል? ወደ ጋብቻውም ከመሄዳችሁ በፊት መሀል ላይ አንድ በጣም ደስ የሚል ጨዋታውን የተጫወቱት ሴትዮ አሉ። ሙሉዬ እስኪ ስለሳቸው ሙሉዬን በምን አወቅናት መሰለህ? ሰፈር ውስጥ ቤት ልብስ የሚያጥቡ ዕቃ የሚያጥቡ ብቻ የኩሽና ስራ የሚሰሩ አይነት ሰዎች አሉ አይደል? ሙሉዬ እንደዛ ነች። እኛን ሰፈር አካባቢዎች በዛ የምትታወቀው እርጅና ሲመጣ እየደከማት ሲመጣ ከዛ ስራ ወጣች። ሶ ቁጭ ብላ ባለቤቷ የምትንከባከብ አይነት እናት ነች። እድሜዋ ሄዷል፣ ገፍታለች፣ መሀን ነች፣ መውለድ አትችልም። ሶ ወይኗ ጋር ደግሞ ምን አይነት ነገር አለ? ትልቅ ሰው የሚወድ አይነት ሰው ነች። ሙሉዬ ደግሞ ለኔ ምንድነው ልክ ዩኒቨርሲቲ ስገባ 2003 ላይ ሳሙና ይዛልኝ መጣለች። ለኔ ትልቅ ነገር ነው፣ ምክንያቱም ከሌላት ላይ ነው የሰጠችኝ። ሶ ቫልዩ አለ በቃ ጭንቅላቴ ውስጥ እቺን ሴትዮ እቺን እናት የሆነ ሰዓት እንደማግዛት ሹር ነበርኩኝ። ምን ተገጣጠመ? የወይኗ ትልቅ ሰው መውደድ፣ እኔ ደግሞ ሙሉዬ ጋር የምፈልገው ነገር አለ። የሷ ልጅ ሆኖ መታየት እንደዛ አይነት ስሜት ነበረኝ። እዛ ልክ ከማታ ከክላስ ስንወጣ ሙሉዬ ጋር መሄድ ጀመር። በተለይ ቅዳሜ ከሰዓት 7 ሰዓት ክላስ እንገባለን። 11 ሰዓት ስለምንወጣ ቤት መሸት እስኪል እዛ መመሻሽተን ወደ 11 ሰዓት ወደ 12 ሰዓት እንገባለን። እሷ ጋር እስከ 1 ሰዓት እስከ 2 ሰዓት ተጫውተን እንወጣለን ማታ። ይሄ ነገር በቃ ቋሚ ሆነ። ስንገባ የምናየው ፍቅር ነው። በቃ ፍቅር ስጋ ለብሶ የምታየው ሙሉዬና አብዬ ጋር ነው። ልጅ የላቸውም፣ ግን ቤቱ በጣም ጠባብ ነው። ግን ቤት ውስጥ ያለው ሙቀት፣ የደስታ ሙቀት፣ የፍቅር ሙቀት ይለያል። ደባለው ሀና ለአንድ ቤት ውስጥ ነው ያለው። በቃ መተሳሰባቸውን ፍቅራቸውን ስታየው በቃ ታሟል። ሙሉዬ አብዬ ይባላሉና ካልጋ መንቀሳቀስ አይችሉም፣ ካልጋ መውረድ አይችሉም። ጸጉራቸው ሙሉዬ ብቻ ረጅም ዓመት ይሄ ሩቲን ነው። በቃ እሳቸው መንከባከብ የእሷ ስራ ነው። እንደውም የሆነ ሰዓት ላይ በሆነ ነገር አነሳው ነውና ደስ የሚል ወርድ ምን ተጠቀመች? ለኔ እንኳን ይበልልኝ ድምጽ ብቻ ያበቃኛል ነገር አለች። ሶ አንዳንዴ እኛ እናማራለን ሸክም እኮ 2 ቀን 3 ቀን ሰው አስታመኩ እጭ ነው የምትለው ነገር አለ። ሶ እሷ ግን እኛ እንኳን በመናቀው ረጅም ዓመት በዛ ሁኔታ ውስጥ ነው ያለፉት። ስለዚህ ያ ቤት ለኛ ፍቅር የተማርንበት ወይ ደግሞ በቃ ፍቅር እንደዚህ ነው የሚል ምሳሌ ያየንበት ቤት ነው። ስለዚህ እግረኛ ቤተኛ ሆነን እዛ ቤት በየጊዜው መመለስ ጀመርን። ከዛ ወይኗ ጋር ማግባት እንዳለብኝ ዲሳይድ ሳደርግ ቦታ መምረጥ ነበረብን። ሶ ከዛ የተሻለ ቦታ የለም ዓለም ላይ የትም ቦታ ብትወስደኝ እሷን ሊያስደስታት የሚችል ቦታ ጭንቅላቴ ውስጥ አልነበረም። አጋጣሚ ሆነና ምን አመቻቸን? የእናቷ የሙት ዓመት ቀን ነበረ። ብዙ ጊዜ በሀዘን የምታሰበው ቀን ቢያንስ በደስታ እንዲለወጥ በሚል አሰብን። ግንቦት 20 አካባቢ ነው፣ አናቱ ላይ ግንቦት 20 ነው። ከዛ ሙሉዬን አማከርኳት እንዲያስብኝ ስል እምቢ ብትልስ አለችኝ። ላገባ ነው ስለ ቀለበት እዚህ ላደርግ ነው አልኳት። አትለኝም ችግር የለም ብለን የሷም አንዳንዴ ያው አለ አይደል እኛ ውስጥ ለውስጥ የሚያልቅ ነገር አለ፣ ግን ኦፊሻሊ ካፍ እስኪወጣ የሚጠበቀው። ስለዚህ ቀለበቱን እዛ አመቻቸን። ከቤት እኛ ቤት ደግሞ በጣም ከምወደው ነገር ዲሞክራሲ ነገር ነው ያለው። ልክ አባቴን ሳናገረው ኧረ የጨበራ ተስካር እንዳይሆን የሆነ ነገር ከቤት ይደገስና ሙሉዬ ጋር ይቀመጥ ሽፍት ይደረግ ተባለ። እሺ ተባለ። 4 ዓመት 5 ዓመት ተሰራራ ከቤት እዛ ተጓጓዘ ቁጭ አለ። የተወሰነ ርቀት ነው ያለን ከሙሉዬ ጋር። እዛ በቃ ሙዚቃችን ምናችን አድርገን እንደ ሌላ ጊዜ እኔ እንደምንላት
ትምህርት ከሌለ ሙሉዬ ጋር ነው ብዙ ጊዜ የምንውለው። ቅዳሜ ቀን ነው ያለው ወር ደግሞ አላውቅም ሐሙስ ቀን ከሁለት አንዱ ቀኑ ሹር አይደለሁኝ ግን ትምህርት የለም ነበር። ግንቦት 20 ስለሆነ እኔ ዘጋ ነበር። ልክ ጓደኞቻችንን ቀድሜን አዘጋጀኝ እሷን ምንም ጓደኞች ደዋወልኩኝ ሴታፕ አመቻቸን። ከዛ እንደ ኖርማል ላይ በቃ ሙሉዬ ጋር ነኝ ውስጥ ጠብቅሻለሁ ምናምን አልኳት። መጣች። ስትመጣ እዛው ሰርፕራይዙ ተደረገ። ቪዲዮም አለ እሱን ማጋራት እንችላለን። አሁን ለዚህ ቀን ደርሰናል ተንበርክኬ ልጠይቅሽ ዘላለም ከጎኔ ሆኝና እኔም ልሁን ታማኝ ባለሽ ታገቢኛለሽ። ከዛ ያ ሞመንት ተፈጠረ። የሚገርም ጊዜ ነበረ። ምርቃቶቹ በጣም ደሳስ ሲሉ ነበር። ግን እንደ ቀልድ የምናያቸው ምርቃቶች በጣም የሚያጸኑ በጣም የሚባረኩ ፈጣሪ ነፍሳቸውን ይማር አብይ ያለፉ ከተወሰነ ጊዜ በኋላ ያንን ማየታቸው አይተው በማለፋቸው ደስ ይለኛል። ተመስገን ቆንጆ ጊዜ ነበር። ደስ ይላል። የዛ ፍሬ ደግሞ ያው 3 ልጆች በትዳር ተባርከው በልጆች ተባርከው በጣም ደስ የሚል የሚያስቀና ከዛም አያይዘንም በነገራችን ላይ የደም ልገሳ እኔ ነኝ መፍትሄው የሚል መስቀል ስቴዲየም ጋር ነበረና ስንተኛ ዓመታችሁ ነበር? 6 ዓመታችን አይገርምም? 6ኛ ዓመታቸውን ሙሉ ቤተሰቡ መጥቶ የዛ የደም ልገሳው ላይ ሰርፕራይዝ በቃ ይሄ በጣም ሁሌ ፍቅር የሚታደስበት ሁሌ በጣም ደስ የሚሉ ቀናቶችን ልደቶቹንም እንዲሁ በቃ ባሪፍ ነገር ነው የምታከብሩትና እኛም ጋር ራሱ አሁን ወይኗን ኢቨንቶች ላይ ትመጣለች። ያው ግንቦት 30 ላይ ብቅ ትላለች ሌሎችም ላይና በጣም በቃ የሚያስቀና ፍቅር የሞላበት ቤተሰብ ነውና ይሄ ደግሞ ፍሬው የምርቃት እንግዲህ የነሙሉ የምርቃት ነውና በጣም ደስ ይላል። እጅግ አድርገን እናመሰግናለን። ብሩኬ እንቀጥል። ዲሞክራሲ ቅድም መጣበታለሁ። ስለዛ አስተያየመርኩ ከልጅነት ነው ያው ቅድም እንዳልከው ኢቭን ቀለበት ተማረክ ቤት ሄደ ተማክረ ምብረት በዚህ መንገድ ይሆናል ተባብላችሁ ነው። አንተ ደግሞ እንደ ልጆች ላይ ሰኔ እየሰጠህ ያለው የተወሰነ ምናልባት በጣም ፈን ካደረገኝ አንትዬ አንድ ቪዲዮ ሰርቷል። የማይስተር ደጋፊ ነው ወይዘው ተመልካቾቻችን የማይስተር ደጋፊ ነው ያሳል ደጋፊዎች ጥምር እና የማይስተር ደጋፊ ነውና በቃ ልጆቹን ህግ ያወጣባቸዋል በዲሞክራሲ ስም ምንድን ነው ያልካቸው? የመጣውበት ነው እንግዲህ በዲሞክራሲ ላይ የመጣ ነው። አይሰደጋኝ ከሆናችሁ ትኖራላችሁ ካልሆናችሁ አትኖሩም እና ይሄ ዲሞክራሲ ነው። ምርጫ መስጠታ ዲሞክራሲ ከአንድ በላይ አማራጭ ሰጧቸው። ሁለቱም አንድ አይነት ነው ብቻ መሆንም ሆኖ አለመሆንም ሆኖ የሚባል ምርጫ ሰጠው። አይ ከልጆች ጋር ያለ ግንኙነት በጣም 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 ነው ደስ የሚለኝ። አንዳንድ ታሪኮችን እንደውም ልጆችን እያስገባ ይመስክ ያው ጥሩ ዘር ነው ያንተ ራሱ ኮንቴንት ራሱ ጭው እዛ ውስጥ ልጆች ይሳተፋሉ። አንተን ደግሞ እዚህ ያደረሰ አባትህ የነበረው ኢንሴቱ ላይ የጦር ኢንጌጅመንት ኢንፍሉዌንስ እንዳደረገ ስትነግረን ነበርና ነኪያ እንዴት ነው የሚያዩት? ያው በእርግጠኝነት በጣም የሚኮሩብህ አውቃለሁኝ። ልጆችም ቢሆኑ ያው የመጀመሪያ ለልጆች ሲሯቸው አባታቸው አንተ ላይ የተሰማ ስሜት በእርግጠኝነት እነሱ ነው የተሰማቸው። ግን አንተን ሲያዩ ታሪክ ስትሰራ አብራቸው ሊቀርጻቸው ስሞክር ምንድን ነው የሚመስለው? አንዳንዴ ያማል፣ እውነት ለመናገር ያማል። ስለ ልጅ ሲሆኑ እንደሰጣቸው አይደለ? እንደውም አንድ የማስታውሰው ቪዲዮ አለ እየሰራ ነው ስቶሪውን ነገርኳት። ኪያ በጣም ነው መስራት የምትወደው እና አይ ቲንክ አርቲስቶች ራሳቸው እንደ ስተውኑ እንደ ህፃን ሆኑ ይባላል። ትልቅ ሰው ሲሆን ያመዛዝነው ህፃን ግን በቃ እንደወረደ ነው መሆን ያለበት ይባላሉና የሆነ ስቶሪ ነገርኳት። ምንድነው ያ ስቶሪ? አንድ ልጅ አለች በመስኮት በኩል ጫማ ታይና ወይኔ እግዚአብሔር ጫማ አስጠኛለች የምትጸልይ ነች እና ያን ጸሎት ሲሰማና አንድ ሰው መጥቶ ምን ልግዛልሽ ሲላት አንተ እግዚአብሔር እንደ ምናምን ነገር አለችው ምናምንና ጫማ አይላትም ባዶ እግሯን ቆማ ነው ያን ነገር የምታየው። እዛ እንዲህ ነው የምትይው እሺ አንቺ እዚህ ጋር ይመጣል ከዛ እሱ መጥቶ እንዲህ ያደርግሻል ይገዛልሻል ነገር ስላት እንቧ እዛው ምንድነው አሳዘነችኝ። ልጅቷ እሷ ነች እኮ ግን በቃ አስበው ይሄን ያለው ፔናቸው በጣም የሆነ የሳይክል ስቶሪ አለ። የሳይክል ስቶሪ ራስን ስለመቻል ቅድም ካልኩ ሐሳብ ጋር የሚመሳሰል ራስን መቻለውና ራስን መቻል ምን ብሎ የምትጠይቅ አንድ ህፃን ልጅ ነች። እዛ ሳይክል ላይ ትወጣና ወደፊት ሂጂ ይላታል አባት። ከዛ ቀስ ያለማመድ ይለቃታል። ቪዲዮም አለ እና ልክ ሲለቃት የሆነ ሰዓት ላይ በቃ አባቷ እንዳለ እንደሌለ ለማየት ዞር ስትል ትወድቃለች። ከዛ ትወድቂና አባት መጥቶ አይዞሽ ይልሻል።
ፊል የምታረጋው አባቴስ አንተ በቃ የሆነ ሰዓት ሉዛ አረጋለኝ ነው በቃ ሶሪ የለህም ወይ በቃ ቪዲዮና እንደውም እሱን ፓርት አለ አስገብተነዋል ስቶሪ ላይ እንቧ የምር የሚያለቅሰውና አክቲንግ አይደለም ሪል አክቲንግ ነው በቃ ላይፉን እየኖረችው ነው እሷና ፔኖች አሉት አሁን አንዳንድ ስቶሪዎች እሷ ጋር ይቅርባት እንደምትለው ግን ደግሞ ቢተላለፍ ደግሞ የሆነ ሰው ይማርበታል ወይ ስለማስብ ነው በአንድ ኪያ ሚሊዮን ሰው ቢድንበት ወይ ደግሞ ቢያዩ የሆነ ሴቭ አድርጎት ቁጭ አድርጎት የሆነ ሰዓት ይጠቅማቸው ላይ ስላሰብኩ ከኪያ ጋር መስራት እንደዛ ነው እሷም ሐሳቦችን አንዴ እንደዚህ ብንልወስ ትለኛለችና አንዳንዴ የምሬን ከውላለሁ እንዴ እቺ ልጅ ካሁኑ በቃና ፊልም ማረጋቸዋል ኢቫና ነች ግርግር ነች ደስ የጨዋታው ድምቀት ነች እኔም ካልተቀረስኩ ብላ ተቀውጣለች ልክ ማይክል አለን ማይክ ስናረግ እኔ ማይክል አርግ ትላለች ኪያ አስታረክታይና እሷ ካረገች በኋላ ይሄን ያይሽ ነው የምታወራው ኢቫና ካሜራ ይላታል እንዴ ለላልና ቫይቡ ነች ሶ ምን አረግን አሁን ቀድመን ለኢቫና ማይክ እናስደረጋትና አንቺ ጨርሰሻል አሁን ደግሞ ኪያ እና ለማምዳት ብለን ወደ ኪያ ነው ሐሳብ የምንቀይረው እንጂ አብሮ መስራት ደስ ይላል የተለያየ ባህሪዎችን ማስተናገድ በራሱ ደስ ይላል እና ከልጆች ጋር ሲሆን ደግሞ እንደ ልብ ነው ከዚህ በፊት አንዴ ሰርተን እናትየው ቲንክ ያለቀሰች አጋጣሚ ነው የምባና እናትየው አዝራን ያለቀሰች ወይኔ ብሩኪ ልጅ ምናምን ልክ እንደ ራስ ሲሆን ግን በቃ እንደ ልብ ማድረግ ስለምትችልም ፔኑን ቢኖርም ያዝታለው የሌላ ሰው ጋር ሰራ ግን ትንሽ የሚይዘ ነገር አለ የራስን የመሰለ ነገር የለም ግን ቆንጆ ነው እግዚአብሔር ይመስገን የተከተለች ነው ፍላጎቱ ማለት ምረጥ ላይ ብላ ፍላጎቱ ምረጥ ላይ ኢቭን መውሰድ ላይ መላበስ ላይ በጣም ያው እየተከተለች ነው ቆንጆ ነው ያለች አሁን በጣም ሰሞኑን ይዘውናል ደግሞ እኮ ሰሞኑን ዶሮ ጋብዘን ብለው ደግሞ ሰሩብን እኮ ጀምረዋልና ከወዲሁ እንደዚህ አይነት ጦርነት ውስጥ እያስገባህብን ነው ልጆቹን ጥሩ ነው ነው ወይስ እሺ አሁን የመጨረሻውስ ደግሞ ስሙ ማን ነው ትንሽ ልጅ ፔሌ ፔሌ ነው የቤት ስሙ የውጭው ገና ነው ክርክሮች ያስነሱ ስሞች አሉ ምርጫ ላይ ነው ለጊዜው ግን አንተ ፔሌ ያልከው የቤት ስም ብዙ ነው ቀያየርኩት የነበረው አሁን ግን ትንሽ ከሌሎቹ ተቆር ብሎብናል ኳስ ተጫዋች ሊሆን ፈልጋለሁ እንደ አባት አልጫ ነው ግን ነገሮችን አመቻችለታለሁ አልቃወሙም ቢያንስ ሶ ፔሌ የሚል ሐሳብ መጣልኝና ካሁን በኋላ ከፔሌ ውጭ እንዳጠሩት ይያለ ቤት ውስጥ ስም እንግዲህ እሱ ተስፋ አለን ለማስኮብለል እንጂ ሁለቱም ጠልፋቸዋል ዩናይትድ ተጥለቅልቋል ምርጫው እኮ ነው ዲሞክራሲው ምርጫው ሰም አንድ አይነት ከዛ ፔሌ ራሱ ሃና ለማንኛውም በጣም ቆንጆ አስተማሪ ጥሩ ዘር የዘራ የቤተሰቦች ጋር ያለ ግንኙነት ያው በተለይ ወደ ሚዲያ ይዘው የወጣው ያው ህይወት ውስጥ ብዙ ነገር አለ ያየን ያለ ነው በጣም ውድ ነገር ነውና ብሩኬ በዚህ አጋጣሚ እኛም የዚህ የአንተ ተከታታዮች ነው እያንዳንዱ ነው የሚሰማው ስንል አይሆንም ብዙ ተከታዮችም በዚህ ስሜት ውስጥ ያሉ ይመስላል ያው እንግዲህ ከምናደንቃቸውና በጣም ከምንወዳቸው በቅርብ ከምናውቃቸው ቤተሰቦች ውስጥ አንዱ የብሩክ ዚቲ ቤተሰቦች በጣም ፍቅር ናቸው የሚከባበሩ በጣም እኛም የሆነ ምክንያት ማህበራዊ ህይወቶች ሲኖሩ ቶሎ ሄደን በጣም ደስ የሚል ጊዜ የምናሳልፍባቸው ቤተሰቦች ውስጥ አንዱ የነ ብሩኬ ነው አንተን የመሰለ ጎበዝ ወላጅ ጎበዝ ደግሞ አርሰናል ደጋፊዎችን አናዳጅ ታታሪ አባት ደግሞ እንድትሆን ጥሩ ዘር የዘሩብህን ቤተሰቦችህን ማመስገን እንወዳለን ቴች ፖድካስት በዚሁ እንግዲህ ወደ መጠቅለሉ ምንቆይ ነው የሚሆነው ምናልባት ማንሳት ያሉብን ነጥቦች ይኖራሉ እነሱን እናነሳለን ቅር ያለህ ነገር አለ ቅር ያለኛል እሺ ይሄው እንግዲህ አሁን የሚመጣ ሁሉ ሰዎች መጨረሻ ላይ በጣም ጠባብ የሆነ ያው እስከ ድል ተሰጣለ ያው ተቃዋለ መቼ ዛንተ አለክረ እነዚህ ደግሞ ተሰብስበው ግንቦት 30 ላይ አብረው አንድ ላይ ማድመቂያ ይሆናሉና ብሩኬ እኛ ሁለት ከሰጠን ያጣላል ስለዚህ አንድ ነው የሚሰጥ አንድ የምታመሰግነው ሰው ብለን ብንጠይቅህ ማን ትላለህ አየለችን የማመሰግነው ቅድም ስቶሪ ላይ ነገር ያለው ቤት ኪራያችን እማን የምንላት አየለች ስለሌላ ሰው እየመሰለኝ ነው እማን የምንላት እማን በጣም አድርገን የማመሰግነው እርግጠኛ ነኝ እንደሱ አይነት ሰዎች ደግሞ በየቤቱ አሉ መመስገን ያለባቸው ሉዝ ሳናረጋቸው ብናመሰግናቸው ብዬ አስባለሁ ከዚህ በፊት የሊዛን ቅድም ስነግራችሁ ልክ ከግቢ ስወጣ ነው አባቴ ያ በነፃነት ተማርኩ የነገረኝ
ቆይ ዛሬ እንሂድ ከነገ ወዲያ እናመስግናት እንዲህ እየተባባል መሀል ላይ እሱም ህይወቱ አለፈ። ያ ነገር እውን ሳይሆን ቀረና አንዳንዴ ህይወት ላይ ያሉትንም ቀድመን ብናመሰግናቸው እያስባለሁ። የዛሬ ተመስጋኝ የማነች ላይ ወይዘሮ አየለች በነፃ ቤታቸውን ሰጥተው እንዳከራይ ሳይሆን እንደ እናት ያኖሩ እናት ናቸው። እኛም እናመሰግናቸው። ብሩኬ እንግዲህ ካስታወስክ የሆነ ጊዜ ከስቱዲዮ ወጥተን መስቀል አደባባይ ጋር ቁጭ ብለን ደረጃው ላይ የልጅነት ጨዋታዎችን ስናነሳ ነበር። እዛ ውስጥ ብዙ ትዝታዎች፣ ብዙ ይሄ መታከም ያለበት በልጅነት ብዙ የተዘሩብን ዘሮች አሉና በጣም ፍሪ ቶክ ነበር። የልጅነት አስተዳደጋችንን እንዴት እንደመጣን ብዙ ነገሮች ስናወራ ነበርና እንደሱ አይነት አንድ ጉዳይ ይዘን በሰፊው በድጋሚ ብንጋብዝ ቅር ይላል። በሌላ ስኬጁል ከብሩኬ ጋር ማውራት ባይዘው በጣም ነው ደስ የሚለው። አልበቃንም ራሱ አልበቃንም። ያው ግዴታ ሰብሰብ ማለት ስላለበት የተወሰነው ነው ይዘን የወጣ ነው። ያልተገለጸውን ፓርት ለማሳየት ሞክረናል። ግን በጣም ብዙ ጣፋጭ ታሪኮች የሚያክሰው ነውና ዝም ብለን አንድ ቀን እንደዚሁ ጀባንላችሁ። አዎ በእኔ ነኝ መፍትሄው በሐረር ጉዞ ላይ ብዙ ገጠመኞች አሉ። ፕሌኑ ላይ ብዙ የልደት ርችቶች ልደት ብሎ ብዙ ታሪክ የሰራ ሰው እኮ ነው። በሌለ ልደት በሌለ ኗር ታሪኩ ብዙ ነው። ብዙ ጨዋታዎች አሉ። እንግዲህ በሌላ ክፍል ብሩኬን ይዘን እንዲህ ፍልቅልቅ እያለን የምንመጣ ነው የሚሆነው። አዲስ እይታ የቢዝነስ ዋለኝታ የዚህ ፕሮግራም አጋር ነበር። ቢዝነስ ከመጀመሩ በፊት ጥንቃቄ እያለን ነው። ያ ደግሞ ተገቢው ጥናት፣ ተገቢው መረጃዎች ይዛችሁ ቢዝነስን ብትጀምሩ ታተርፋላችሁ እያለ ይህን ፕሮግራም በክብር ስፖንሰር አድርጎ አብሮን የቆየው አዲስ እይታን ከልብ እናመሰግናለን። ቲኤች ፖድካስት በዚህ ሰዓት ሁልጊዜ ይለቀቃል በጣፋጭ ሕይወት ቲዩብ ላይ። አብረናችሁ የነበርነው አንተነህ ተስፋዬና ሰለሞን አይዳኝ፣ እኔም ብሩክ ዚቲ አሪፍ ጊዜ ነበረን። ከልብ እናመሰግናለን። ይመቻችሁ። ቻው።